if I feel like comfort zone ውስጥ ያለው ከመሰለኝ ራሴን ፕሩፍ አድርጓል ራሴን በማሰቃየት ማለት ነው የመጀመሪያው ውድድር ላይ ቶፕ 20 ውስጥም አልገባሁኝ ልክ ወረድ ስባል ከስቴጅ ላይ በጣም ደበረኝ ለውድድር እየተዘጋጀሁ ባለበት ሰዓት እስር ቤት ገባሁ ለሁለት ወር 8 ሳምንት ተቃጠለብኝ ማለት ነው ፕሮሰሱ ምን ይመስል ነበር ፕሮሰሱ በጣም ከባድ ነው just ሞመንቱን ካፕቸር ማድረግ ነው ፈልግ ነው ብዙ ሰው አሁን ለመቀየር የሚፈልግበት ምክንያት አለ ያንንም ሰው ኢንሴኩሪቲ ነው ምን ነበር ያንተ ምክንያት ዳግማዊ አሸናፊ ቦዲ ቢልደር ኮች እንዲሁም በተከታታይ 2 ጊዜ የሚስተር ኢትዮጵያ ሻምፒዮን የነበረ እንዲሁም ደግሞ በዓለም አቀፍ ደረጃ ሀገሩን ያስጠራ ስጋት አልነበረህ የተሻለ ሰው መጥቶ ቢያሸንፈኝ ከመዳንያለም ወይ እቺን ነገር አሳካልኝ ስለቴን አስገባለሁ ይብይ እስከሚሄድ ድረስ ነው የሚጨነቀው ነገር ከወጣው በኋላ ምን ነገር አይሰማም ጨርሰህ እርግጠኛ ነኝ እንግዲህ ምን ስላደረክ ነው ያሸነፍከው ይሸነፍስ ብለህ ታስባለህ ስቲል ፌዝም እምነት ኖሮ የምትፈራበት ታይም አለ ሪሊ በ3 ወር በ6 ወር ሰውነት ይቀየራል ሰው ፒዲ ሲወስድ ከነበረበት ኮሚትመንት በላይ ኮሚትድ መሆን አለበት ኤቭሪ ነገር ማተር ታደርጋለች ኤቭሪ ነገር ልትገለው ትችላለች ባለቤቶቻቸው ጋር ምናምን ሴክሹዋል ኢንተርኮርስ ካደረጉ በኋላ ሰውነታቸው የሚከሳም ያሉ ሰዎች ይመስላቸዋል ይሄት መስጠት ነው ከሰሉ ይጠቅማቸዋል እንደውም ሞር ቴስቶስትሮን ፕሮዲዩስ ታደርጉ ቦዲ ቢልዲንግ ዳርክ ሳይድ ምንድነው ሰላም የተወደዳችሁ የአላይፍ ፖድካስት ቤተሰቦች እንደምን አላችሁ ይህ ቻናላችን ከተጀመረ በ8 ወር ጊዜ ውስጥ ከ180,000 በላይ እናንተን የመሰለ ድንቅ ተከታዮቻችንን ማግኘት ችለናል አሁን ደግሞ በዚህ ዓመት በያዝነው ፕላን መሰረት ከ1 ሚሊዮን ሰብስክራይበር በላይ ለመድረስ እየሰራን እንገኛለን ታዲያ የዚህ ጉዟችን አካል እንድትሆኑ ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ እንዲሁም ደግሞ ሐሳብ አስተያየታችሁን እስካሁን ድረስ በቀረቡት ገስቶቻችን ላይ ያላችሁን ማንኛውም አይነት አስተያየት ኮሜንት ላይ ጻፉልን ወደ ፕሮግራማችን ያችን ቪዲዮ ልክፈታት እሺ አንዳለች ያ ከስንት ዓመት በፊት ነው ሶስት ዓመት በፊት ፈርስት ይር ላይ ወደ ሰከንድ ይር እየገባሁ ነው ማለት ትራንዚት የሚያደርግበት መንገድ ያወራውን ነገር ነው ያወራውና ልክ ነው ምን ነው የሚሰማ አሁን ስታይ ቪዲዮ ሲያዝ እንዴት ነው መሰለህ የሆነ ነገር ይስተካከላል ወይ ይቀየራልና በያሰብኩት ነገር አለ just ስም ያወራሁት ነገር ነው ግን የሆነ ልቤ ላይ ወይ ማይምሮ ላይ የነበረው ነገር ነው ያወራሁት አሁን መች መሰለህ ላስት ይር ነው ያገኘሁት ስናፕ ላይ ጓደኛዬ ሲልክልኝ እንዴ የምራች ባደረኩት ምናምን ቢዩ ሰማኝ ቪዲዮ ነውና ደስ ይላል በጣም እና ደግሞ ሰውን ሞቲቬት አድርጎ ብዙ ሰው ኢንጌጅመንቱ በጣም አሪፍ ነው ሰው ላይክ አድርጎት ኢንስፓየርድ ነው ምናምን በዚህ ምክንያት ጂም ሲጀምሩ ሰዎችን ስታይ ምናምን በጣም በቃ አይ ፊል ፕራውድ በጣም ከዚህ በላይ የሚያስደስት ምን ነገር የለም ደስ ምትል ቪዲዮዎች ወጣለኝ ያ ብዙ ሰዎች ያወሩትን ነገር ሲሆኑት ሲያደርጉትና ሲደርሱ ያለው ስሜት በጣም የሚገርም ነው እና ላይክ በቃ ያልከውን ነገር የምትኖረው አይነት ሰው እየሆንክ እንድትሄድም ያደርጋል ሁሌ ማለት ነው ብዙ ሰው ደግሞ ያወራል አያደርገው የሆነ ጎል ያስቀምጣል አያሳካውም ህልም አለኝ ምናምን ይላል ከዛ ምንም ነገር የለም ልክ ነው ሶ ፕሮሰሱ ምን ይመስል ነበር ፕሮሰሱ ዩኒቨርሲቲ ውስጥ ላይ ነበርኩኝ እና ይሄ ከባድ ጆርኒ ነው አሁን ሰው ላይ ልክ ውድድር አሸንፈ ምናምን ትንሽ ፌሙን ከመጣ በኋላ ምናምን ሲያ ኦኬ ቀላል ይመስላል ግን ከዛ በፊት ውድድርን ከማሸነፌ በፊት ወይንም ደግሞ አሁን ካለው በደረጃ ከመድረሴ በፊት ብዙ አይነት አስሎች አሉ እነሱን አልፌ ነው እና እቺኛ ቪዲዮ በደንብ እንግዲህ አስሉን የምታሳይ ይመስለኛል ፊቴ ላይ የነበረው ነገር ጸጉሬ ምናምን ኤግዛክትሊ ዩኒቨርሲቲ ተማሪ ሆነ ፕሮቲንን አሟልተ ወርክአውት ማድረግ እና ደግሞ
ለውድድር መዘጋጀትና ተወዳድረ ቶፕ 5 ውስጥ መግባት በጣም ከባድ ነው። እንደዛ በጣም ታፍ በነበረበት ታይም እንግዲህ ዶርም ውስጥ እንቁላል እየቀቀልኩኝ እንግዲህ አይቻልም ዶርም ውስጥ ማድረግ ዶርም ውስጥ ሞት በውሃ ያፈላው ሞት እየቀላቀልኩኝ እና ደግሞ ዩኒቨርሲቲ ምግብ ምናምን አይ በጭራሽ አይታሰብ። እንዴት ሆንኩ መሰለ ማሚ የምትባል አርት ስኩል ላይ ምግብ እንሰራ ሴትዮ አለች እና በጣም እንደናታችን ነው እናትና ልክ ውድድር ልክ ሲደርስ አሳጋስቼ ልስትሽና በየወሩ በቃ ብር ላስብልሽ ስሪልኝ አልኳት። በቃ አልተባበረ ብላ ጀመረችልኝ ማለት ነው። ሁለት ምግብ እሷ ትሰራልኛለች እኔ ደግሞ ጧጧት ኦት ምናምን ስለምበላ እሱን ሰራለኝ ማለት ነው። እና እንዴት ነው ቤት ውስጥ እንግዲህ እኔ በጣም ሀብታም ልጅ አይደለሁኝ። ስለዚህ ቤት ሚላክል ብር አለ። እሱ ብር ደግሞ ያው በቀን ውስጥ ማክሲመም እንግዲህ 150 ብር እንድታጠፋ አድርገው ነው ቤተሰቦች የሚልኩል ቺዛራት 500 ብር ምናምን እሱም ደም ከባድ ለቤተሰብ እዛ ምን አደረኩኝ እኔ እሷን ብር 150 ብር አስልቼ ጣሊያን ሰፈር ፒያሳ አሳ የሚሸጥበት ቦታ አለ 150 ብር 130 ብር ኪሎ ገዛና ሰጣታለሁ። ኦኬ የሳምንት ገዛላታለሁ ሩዙ ምናምን አስተካክዬ ስለዚህ በቀን ውስጥ ኦልሞስት 150 በማይሞላ ብር ወደ 180 ግራም ፕሮቲን ያገኘውን ጡንቻ ያደገ ከዩኒቨርሲቲ ተማሪዎች በሙሉ ለየታልኩና ኦኬ ፋይናሊ ፔይንግ ኦፍ ምናምን አልኩኝ። ከዛ 4 ኪሎ ደግሞ ጂም ፖይንት የምትባል ትምህርት ቤት ስፖርት ቤት ነበረች። እዛ ዳኒ ይባላል ባለቤቱ በጣም የምንወደው ሜንቶራችን ነውና እሱ ፐርሰናል ትሬኒንግ ጀምራለኝ ፐርሰን 1000 ብር ያስብልኛል በወር ጀመርኩኝ 10 ሰው ምናምን ሲል በቃ በወር 10000 ብር በቃ ዲታነ ዩኒቨርሲቲ ውስጥ ዩኒቨርሲቲ ውስጥ ከዛ በቃ ፋይናንሻል ፍሪደሙን አገኘሁኝ እየሰራሁ የመጣሁኝ ከዛ ጌች ጋርም ተገናኘን ጌችም ኦፖርቹኒቲውን ክሬት አድርገልኝ ጆሲ ነበር መጀመሪያ ኢንቫይት ያደረገኝ ጌች ክሬት አድርገልኝ ኦፖርቹኒቲውን ከዛ ገባሁኝ ጌችን ብዙ ሰው አናገረልኝ ባህር ዳር ነሳሚ ባሉ ልጆች አሉ ጌችን ክሎዝ የሆኑት አድማሱ አናግረውት ገባሁኝ እዚህ ስገባ ደግሞ ሌላ ዓለም ነው በቃ ፔመንት ሲስተሙ ሌላ ነው ቆንጆ ገንዘብ ታገኛለህ ቆንጆ ኮኔክሽን አለ ያኔ 3ኛ ዓመት ወደ ሰርዴ ያለፍኩኝ ነበር ከዛ እንዴት አድርጌ ክላሱንና ስራውን እንዴት እንደማስኬደው አላቅም ጀስት maybe opportunity እንዳመልጠኝ ገባሁኝ ኦኬ ስፖርት ሳይንስ ተማሪ ነበርኩኝ በቃ ገባሁኝ መስራት ጀመርኩ ክላይንቶችን ያስኩኝ ገንዘብ አሪፍ ማግኘት ጀመርኩኝ እና ክረምቱን በደንብ ተጠቀምኩበት ሰውነቴ ማደግ ጀመረ ምናምን አሪፍ ሆንኩኝና ከመምጣቴ በፊት ማሚ አርት ስኩል ምግብ ትሰራልን ሴትዮ ምግቡን ያዘጋጀችልኝ ቶፕ 5 ውስጥ ገባሁኝ አራተኛ ወጣሁ ሚስተር ኢትዮጵያ ኮምፒቲሽን ከዛ በፊት የነበረውን ቶፕ 20 ውስጥም አልገባሁም ነበር በቀጣዩ እሱን አራተኛ ሶጣ ነው ስዊት ኦክስ የገባሁት ከዛው በቃ ፕሮሰሱ ቀጠለ ለውድድር ተዘጋጀው አንደኛ ወጣሁኝ ድጋሚ የሚሆን አመት አንደኛ ወጣሁኝ እና የግቢዋ ፕሮሰስ ከቪዲዮ በኋላ ያለችው የሚመስል ነበር ከዛ በፊት ደግሞ ራሱን የቻለ ብዙ ሀሳቦች ያሉት ብዙ ቻሌንጆች ያሉት አሁን የነገርኩህ ተስተካከለ በኋላ ከዛ በፊት ያለው ደግሞ ሞር ከባድ ነበር ብዙ ጊዜ ሰዎች የሆነ ደረጃ ላይ ሲደርሱ ሲያሸንፉ የሚሰማቸው ስሜት አለ ያው ስሜት ነው የሚቀየረው ከዛ በኋላ ኢንካሙም ኮኔክሽኑ ምናምን ኢንቫይሮንመንት ሊቀየር ይችላል ላንተ ዊኒንግ እና ሰክሰስ ተሰይም ነው ወይስ ይለያያል ከረንትሊ አሁን ባለበት ሁኔታ ለኔ ሰክሰስ ብዬ የማስበው 4 months 6 months ወይም ለአንድ አመት ተዘጋጅቼ ሰክሰስ ብዬ የማስበው ማሸነፍን ነው ሶ ለኔ በኔ ፐርስፔክቲቭ ነው ባለበት ስፖርት ሰክሰሴ ማሸነፌ ነው ግን ደግሞ ሁለት የተለያዩ ነገሮች ናቸው ማሸነፍ ውድድር አለ ህይወትን አለ ኢንቫይሮንመንትን አለ ብዙ ነገሮች አሉ ግን ለኔ ሰክሰስ for short period of time ሰክሰስ ብዬ የማስበው ዊኒንግ ነው ማሸነፍ ነው ግን ከዛ በኋላ ደግሞ ካሸነፍክ በኋላ ግን ውድድር ብቻ ማሸነፍ አይደለም ሰክሰስ የምፈልገውን ሌጋሲ ቢልድ ካደረግኩ በኋላ ስሜ ማይረሳ ሰው ኮንኩ በኋላ ኦኬ ናው አም ሰክሰስፉል አለኝ አሁን ላይ ሰክሰሴ ምንድነው ማሸነፌ ነው እንጂ የምፈልገውን ሌጋሲ ኢትዮጵያ ውስጥ በትንሹም በኩል በትንሹም ያህል ቢልድ አድርጌያለሁ ግን ቀጣይ ኮንቲኒቲ ያለው ልጆቼ በኔ በአባታቸው የሚታወቁ ልጆች እንዲሆኑ ያን ሌጋሲ ቢልድ አድርጉ ይስል ነው ሰክሰስፉል ነኝ ወይም ሰክሲድ አድርጌያለሁ ህይወቴ ላይ ብዬ ማስበው ናይስ ግን for short period of time ለኔ ሰክሰስ ዊኒንግ ነው 4 ወር 5 ወር ፕሪፓሬሽን ላይ ለኔ ሰክሰስ ብዬ ማስባት ማሸነፌን ብቻ የሚታይ ቴሌቪዥን ውስጥ ነው የሆነ ያ ወይም እንትን አለ ፈረስ ጭንቃ ላይ ወደ ሌላ ነገር ላይ ቴሌቪዥን ውስጥ ያለው ፎከስ አድርገ for that period of time ለኔ ሰክሰስ ብዬ ማስበው ማሸነፍ ነው ናይስ ወደ ኋላ እንመለስ ወደ ልጅነት እሺ ባህር ዳር
እስኪ ልጅነትን ምን ይመስል ነበር? ባህር ዳር በጣም የምወዳት ከተማ እንግዲህ ትብቴ የተቀበረባት ከተማ ያደኩባት ከተማ ነች። ብዙ ማንነቴን ቢልድ ያደረኩበት ካራክተሬን ቢልድ ያደረኩበት ቀዳግም ማን ነው ሲባል ቢልድ የተደረኩበት እንግዲህ ጎረቤትም ቆንጥጦኝ ምንም ብሎ ያሳደገኝ ከተማች። ያደኩት ደግሞ ፔዳ ዩኒቨርሲቲ ውስጥ ነው እና በጣም ብዙ አድቫንቴጆች አግኝቻለሁ ዩኒቨርሲቲ ውስጥ ማደጌ። ብዙ አይነት ማጆሪቲ ብዙ አይነት ካልቸር ያለበት ሰፈር ነው። ትንሽ ሰፈር ነች ግን ብዙ አይነት በፊት ለፊት ላይ ሲዳማ ሰው አለ፣ የትግሬ ሰዎች አሉ፣ ኦሮሚያ ክልል ሰዎች አሉ። በጣም ብዙ ዳይቨርሲፋይድ የሆነ ማህበረሰብ ውስጥ ነው ያደኩት። በብዙ ነገር ጠቅሞኛል። ከዩኒቨርሲቲ ደግሞ ተማሪዎች ጋር የምንገናኝ ነበር፣ እነሱ ዶርም የምንሄድ ነበርና ከብዙ አካባቢ የመጡ ዩኒቨርሲቲ ተማሪዎች ጋር አብረን ያደግነው እና በጣም በቃ ደስ የሚል አስተዳደግ ነው ያደኩት። እስከ 8ኛ ክፍል እዛ ቆየን። ከ8ኛ ክፍል በኋላ ቀበሌ 16 የሚባል ሰፈር አለ፣ እዛ ገባን። ቤተሰቦች አስተማሪ ናቸው? ፋዘር ፕሮፌሰር ነው፣ ረዳት ፕሮፌሰር ነው። ላንጉጅ አስተማሪ ነው፣ አማርኛና እንግሊዘኛ እና የራሱን ድርጅት ደግሞ አለው ትራንስሌሽን ኦፊስ። ከዛ ቀበሌ 16 ገባን። ቀበሌ 16 ገባን። እዛም ደግሞ በጣም ደስ የሚል እንትን ነበር። ያው ከዩኒቨርሲቲ ውስጥ ስትወጣ ደግሞ ሌላ ኢንቫይሮንመንት ነው። እሱንም ኢንቫይሮንመንት አዳፕት አድርገን ደስ ይል ነበር። ኦቨርኦል በቃ ባህር ዳር ለኔ በጣም ሩቴ መነሻዬ እና ደግሞ ሰክሰስም የጀመረባት ከተማ at the same time ደግሞ ሜንታሊም ፊዚካሊም በብዙ ነገር ያደኩባት ከተማ ባህር ዳር ነች። እሷን ለቄ ከመጣሁ በኋላ ደግሞ አዲስ አበባ ደግሞ በጣም ብዙ ኤክስፖዠር አለ። ለብዙ ነገር ኤክስፖዝድ እና ለማደግ በጣም ትመች ከተማውን ያገኘኋት። እንግዲህ አዲስ አበባ ከመጣሁ በኋላ ወደ ባህር ዳር የመመለስ ፍላጎቴ በጣም ከአዲስ አበባ ደግሞ ወደ ውጪ ስትወጣ ደግሞ ውጪ ያለው ኤክስፖዠር ሰፋ እያለ ይመጣል። አስተዳደጊ እሱን ይመስል ነበር። ኤስኦኤስ ትምህርት ቤት የተማርኩት ከኬጂ1 ጀምሮ እስከ 12ኛ ክፍል ተማሪ ያለውኝ አሪፍ ነው። ውጤቴም ቆንጆ ነው። ምንም ማለት ከአንድ እስከ 10 ወጣለሁ። ማትሪክም ጥሩ ውጤት ነው ያመጣሁት። 10ም 12ም አሪፍ ውጤት ይዤ ነው የወጣሁት። በጣም ወደው ትምህርት ቤት ነው። አንድ ሴክሽን ነው። ከኬጂ1 ጀምሮ እስከ 12 አንድ አይነት ተማሪ ነው የተማርነው። 43 ተማሪ ተመሳሳይ ነው። አንድ ከያየር እስከ 12ኛ ክፍል ምናልባት 2-3 ሰው ነው ውጪ ሄደው እንጂ ተመሳሳይ ተማሪ ነው የተማርነው። ኦሬዲ እኮ 43 ሰው ማለት ፋሚሊ በል 12 አመት ሁሉም ፋሚሊ ነው። በሌላ ነገር ማተሳሰብ ነው። በቃ ባውንደሪ ሪስፔክት አድርገን ነው ተዋደነውና በጣም በቃ ኦልሞስት አሁን ፋሚሊዎች ነን። አንድ ላይ ነው ግቢ የገባነው፣ የተማርነው፣ የጨረስነው፣ የተመረቅነው አንድ ላይ ነው። ደስ ይል ነበር በጣም። ናይስ። በልጅነት ቻሌንጅ ነበር? አዎ ነበር። መቸኮል ነበር እኔ ላይ ያንግ ኤጅ ላይ ሰክሰስፉል ለመሆን ፈልጋለሁ። ፋይናንሻል ፍሪደም ማግኘት ፈልጋለሁ። ምንም አልሰራው ስራ ነበር። ብዙ ስራ እና ቤተሰቦቼ በቃ ተረጋጋ፣ ገና ዩቱ ያንግ ገና ዩር 15 16 ተረጋጋ ምናምን ይሉኝ ነበር። ብዙ ስራ ሰርቻለሁ። ባህር ዳር ላይ ቦንዳ አውጥቼ ቦንዳ ዘርግቼ እንግዲህ አባቴ ረዳት ፕሮፌሰር ነው፣ የሚታወቅ ሰው ነው። አያቴ በር ላይ ዘርግቼ ቦንዳው ልሸጥ ነበር በቃ ፋይናንሻል ፍሪደሙን ለማግኘት እና ቡቲኮች ላይ ልብስ አስረክብ ነበር ምናምን። እዚሁ ደግሞ አዲስ አበባ እየመጣሁኝ ይሄ ጨረታ ቦንዳ ልብሶች ገዛዛስኩ ወደ ባህር ዳር እየወሰድኩኝ ይሸጥ ነበር ምናምን። ብዙ ይሄ ቻሌንጅ አለለውም ግን ያው ደስ የሚል እንተማ ጆርኒ ነው። ሃርድሺፕ ብዙ ሃርድሺፕ አሁን ልጅነቴ ላይ ያን ያህል ትልቅ ሃርድሺፕ የምለው ነገር አልነበረም። ያው መናገር በማልፈልገው ምክንያት ህይወቴን ሉዝ ላደርግ ነበር። እስር ቤትም ነበርኩኝ። 1-2 ወር ታስሬ ነበር። ያው ፋየሪጅ ላይ ትንሽ ወጣ ምን ባታይም ላይ ትንሽ እስር ቤት ገብቼ ትንሽ በደብሽ ተሰራኝ ተዘጋቂ ነው የወጣሁትና እንግዲህ እሱንም እንደ ጆርኒ ነው እንጂ ማየው እንደ ሃርድሺፕ አላየው። ምክንያቱም ብዙ አመትም አልታሰርኩኝም። ትንሽ ወራስ ነው የቆየሁት። ግን ያው ኤክስፒሪየንስ ማድረግ ያለብኝ ነገሮች ስራውት ኤክስፒሪየንስ አድርጌ ነው የመጣሁት። በነገራችን ላይ ልክ እንደዚህ አይነት እንግዶችን በተደጋጋሚ እንድጋብዝላችሁ የእናንተ ሰብስክሪፕሽን ያስፈልገናል። ስለዚህ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ አሁኑኑ ሰብስክራይብ ያድርጉ። በጣም ብዙ ሰው ሰውነቱን መቀየር ይፈልጋል በ3 ወር በ6 ወር ኤግዛክትሊ። ግን ደግሞ 10 ምናምን አመት 20 ምናምን አመት ያከማቸው ይዞት የመጣው ደግሞ ፋትም በለው ምንም ሰውነቱ ደግሞ አለ። ሪሊ በ3 ወር በ6 ወር ሰውነት ይቀየራል? ኤግዛክትሊ መቀየር ይችላል። በ3 ወርም በ6 ወርም በአመትም never ነው።
አንዳንድ ሰዎች በጣም ሃይፐር ሪስፖንድ የሚያደርጉ ሰዎች አሉ። ቶሎ ሰውነታቸው የሚወፍር የሚከሳም ሰዎች አሉ። it depends genetically ለሁሉም ይሆናል ማጆሪቲው ይሆናል። 3 ወር 12 ሳምንት ማለት ብዙ ነው። ኮንሲስተንት ኮንክ ማትቀየርበት ምንም አይነት ሪዝን የለም። በቃ የተወለበው ኮንሲስተንሲ አሁን ሰው ያችን ኮንሲስተንት ሆኖ ማለፍ አይፈልግም። አሁን እዚህ ጋር ለምሳሌ አንድ ነጭ ወረቀት ብጥል ምናልባት አታያትም። ሁላችንም ትንሽ እንዲኖር ሪያላይዝ አታረጋት ማታቃትም። ግን ያቺ ነጭ ወረቀት 100,000 ብትሆን ወይም 100 ቢሆን እዚህ ቴብል ላይ ይታያል። ያቺ ሶፍትዋ ወይም የተቆረጠችው ነጭ ወረቀት አንዷ ቀን ነች። ሰው ያቺን ቀን ኔግሌክት ያደርጋታል። ወይ ያቺ ቀን ላይ መብላት የሌለበት ምግብ ይበላል ወይ ጂም ሚስ ያደርጋል። ግን ለውጥ የሚመጣው እነዚህ ትንሽ ነገሮች ሲጠራቀሙ ማለትም ዛሬ ሰራ ነገ ሲሰራ ቀኑን ማሸነፍ ነው። ገብቷል? ለምሳሌ ዛሬ 3 ሚል አለ 3 ሚሉን መጨረስ አለብህ። ካልጨረስከው ቀን ተሸንፋል ወይም ደግሞ ሌላ ምግብ ከበላ ተሸንፋል። ቀንን ካሸነፍክ ለ12 ሳምንት ማትቀየርበት ምንም አይነት ሪዝን የለም። እና እንዴት ነው ውፍረት ለመቀነስ ሲፈልጉ ሰዎች ኮንሲስተንት መሆን አለባቸው። for short period of time ኮንሲስተንት ይሁኑ። ከዛ በኋላ ላይፍ ስታይል ይሆናል። እና እሱን ትንሽ ሰው አንደርስቲሜት ያደርገዋል። በ3 ወር እና አልለወጥም ዋይ ነው አጥኛ 4 ወር ውስጥ ፕሪፓሬሽን ውስጥ እንገባ 4 ወር ላይ 4 ወር 16 ሳምንት ነው ፕሪፔር እናደርገው። 16 ሳምንት ውስጥ በጣም ትልቅ ሲግኒፊካንት የሆነ ለውጥ ለሰው የሚታይ ለውጥ እናመጣለን። ዋይ ነው ሌላ ሰው ስለምን አይቀየርም? ኮንሲስተንሲ ብቻ ምንድናቸው በውስጡ ኢምፖርታንት የሆኑ ነገሮች? ኤክሰርሳይዝ ስለሰራ ብቻ ነው ወይስ ኤክሰርሳይዝ አሁን ሰው የሚመስለው ኤክሰርሳይዝ ስለሰራ ብቻ ፋት ሉዝ ታደርጋለህ ወይ ጡንቻ ትገነባለህ? እሱ አንዱ ፓርት ነው። ግን ኒውትሪሽን፣ እንቅልፍህ፣ የምትጠቀመው ምግብ፣ የምትጠቀማቸው ሰፕሊመንቶች፣ ያለበት ስትረስ፣ ጭንቅላት ላይ ያለበት ስትረስ፣ በተጨማሪ የምትጠጣው ውሃ፣ የምትበላቸው የምታገኛቸው ማይክሮ ኒውትሪየንቶች በጣም ዲፔንድ ያደርጋሉ። ሰው እሱ ነው 5 ሰዓት ይሰራሉ። ወፍራም ሰዎች ጂም ገብተው ይሮጣሉ ምናምን ፕሮባብሊ በ5 ሰዓት ውስጥ 1000 ካሎሪ ያቃጠሉ። ከዛ ሄደው የሆነ ስጋ ቤት ውስጥ ታያቸዋለህ ጮማ እየበሉ 1500 ወይ 2000 ካሎሪ ከነመጠጡ በልተው ጠጥተው ይወጣሉ። ተጨማሪ ይመጣሉ። እና ሰው ለመለወጥ ሲያስብ የመጀመሪያ ነገር ፋት ሉዝ ለማድረግ ሲፈልግ የምትመገበውን ምግብ በስነ ስርዓት ማወቅ፣ ሜንቴናንስ ካሎሪን ማወቅ። ለምሳሌ አብርሽ በቀን ውስጥ 3000 ብር የሚያስፈልግ ከሆነ ታውቀዋለህ አይደል? ከ3000 ብር በላይ ካወጣህ ምን ትሆናለህ? ድሃ ትሆናለህ። ከ3000 ብር ደግሞ በታች ካወጣ 3000 ብሯን ሴቭ ታደርጋትና ለነገ ታስቀምጣለህ አይደል? ሰውነትም እንደዛ ነው። አሁን ወፍራም ሰዎችን ድሃ ሆኑ ነው የምንላቸው። ለምሳሌ ድሃ እንደዚህ ባንክ ውስጥ ብር አለው። ከዛ በቀን ውስጥ ከሚያስፈልገው ብር በላይ ያወጣል ከባንኩ፣ ግን የሚያስገባው ትንሽ ነው። እዚህ ድሃ ሆኖ ብዙ ሴቭ አያደርግም፣ ብዙ ስፔንድ ያደርጋል። ሀብታም ደግሞ ሀብታም ሆኖ ትንሽ ስፔንድ ያደርጋል፣ ብዙ ብር ደግሞ ወደ ባንኩ ያስገባል። ስለዚህ እነዚህ ሰዎች ሀብታም ናቸው ማለትም የፋት ሀብታሞች ናቸው። ስለዚህ የፋት ሀብታሞች ሰዎች ምን ማድረግ አለባቸው? ድሃ መሆን አለባቸው። ምን ማድረግ? የሚያወጡትን ኤነርጂ ከፍ በማድረግ የሚያስገቡትን ኤነርጂ ደግሞ መቀነስ ማለትም ቢሎ ከሚያስፈልጋቸው ሜንቴናንስ ካሎሪ በታች መመገብ ማለት ነው። እሱን ሲመገቡ ደግሞ ማይክሮኒውትሪየንታቸው ኦን ፖይንት መሆን አለበት። ለምሳሌ በርገርም ፒዛም እየበላ በሳምንት ውስጥ 2 ኪሎ መቀነስ ትችላለህ። ኢዳዝ ማተር ምንም ችግር የለውም። ግን አፍተር ኦል አንተ ሄልዚ መሆን ነው የምትፈልገው። ስለዚህ ሄልዚ ለመሆን የሚያስፈልጉ ማክሮኒውትሪየንቶች ስለሚያስፈልጉ እነዛ ነገሮች ካልኩሌት ተደርገው ዴፊሲት ላይ ስትሆን እነዛን ፕሮቲን በቂ አማውንት ኦፍ ፕሮቲን፣ በቂ አማውንት ኦፍ ካርብ፣ በቂ አማውንት ኦፍ ፋት ማግኘትን እርግጠኛ ነው። ሰውነት የድሃ ይሁኑ ፋታችሁን አውጣችሁ እንደ ኤነርጂ ተጠቀሙ። ምን ያህል ሰው አዌር ነው ማለት እስካሁን ድረስ ብዙ ሰዎች ጋር ተገናኝታል ብዬ አስባለሁ። ምን ያህል ሰው አዌር ነው ይሄንን ነገር? I don't think ብዙ ሰው አዌር ነው ብዬ አላስብም። በጣም ኤክስፖዠሩ በጣም ለስ ነው። የሚማሩበት ሜካኒዝም ለስ ነው። እንዲሁም ከድሮ አሁን በደንብ ይሻላል። ቲክቶክ ላይ በደንብ ጎበዝ ኒውትሪሽኒስቶች አሉ፣ ቦዲ ቢልደሮች አሉ፣ ፐርሰናል ትሬነሮች አሉ። ለመማር ኢዚ ነው እና አይ ቲንክ ቀላል ነው ብዬ ነው የማስበው። ሰው ኢዚሊ እየተማረ ነው እየተስተካከለ ነው ብዬ አስባለሁ። ሰማው ነው ብዙ ሚስቴኮች ቢኖሩም ያገል ላይ የሚሰሩ አብዙ ፍራት ማስቀነሳለን እየተባሉ የሚሰሩ ብዙ ስካሞች ቢኖሩም ግን የሰውነቱ አቀባበልና ደግሞ የሰዎቹ አረዳድ አሪፍ ነው። የምስራች
በሁላችንም ዘንድ ተወዳጅነትን ያተረፈው ቴምር ፕሮፐርቲስ ከዚህ ቀደም በሳር ቤት በነበረው ሳይታችን የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው በሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በደስታ ነው። ምን ይሄ ብቻ ቤተ መንግስት አቅራቢያ ያደረገውና የብዙዎችን ትዝታ በያዘው በአዋሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ መኖሪያ ቤቶችን፣ የንግድ ሱቆችን ደግሞም ከፈለጉ ገላን ባወጣነው ትልቁ የገበያ ማዕከላችን ላይ በአጠቃላይ ዋጋው ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ ስንል በደስታ ነው። ይፍጠኑ፣ ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። ከኮምፒቲሽኑ በፊት የሚደረጉ ዝግጅቶች አሉ። ያ ዝግጅት ይመስለኛል በጣም ወሳኙ ፓርት። እዛ ላይ ወጥተህ በደንብ ግን ደግሞ ቀላል አይደለም፣ ከባድ በጣም። መጀመሪያው ሂደት ምንድነው የሚመስለው? መጀመሪያ ላይ በልክ እናደርጋለን። በልክ ማለት የምችለውን ያህል መስል ማስ ፍሬም ላይ ለመሙላት መሞከር ማለትም ከሚያስፈልገን በላይ እየበላን ሰውነታችን ሳይዝ እንጨምራለን። ፋትም ይሁን ምንም ይሁን ኖ መስል ነው የምንጨምረው። ፋትህን ጀስት እንዴት ነው ሞዴሬት ማድረግ፣ ብዙ ሳይበዛ ሰብኩታኔስ ፋት ከቆዳ ስር ያለ ፋት ሳይበዛ ኮንትሮል ያድርግ። ካርዲዮም እየሰራ ምናምን የምችለውን ያህል መስል ይሄን ለማድረግ ትሞክራለህ። ከዛ የሆነ ኢንዲንግ ፖይንት አለው ማጨመርበት ታይም አለ። ከዛ ለውድድር ሬዲ ነኝ ብለህ ስታስብ 16 ሳምንትም ሊሆን ይችላል፣ ከዛ በላይ 18 ሳምንት ሊሆን ይችላል፣ 20 ሳምንትም ሊሆን ይችላል። ኢት ዲፔንድስ እንደ ሰውነትህ ቦዲ ፋት ማለት ነው። ብዙ ፋት ከሌለ 12 ሳምንት ላይ መጀመር ትችላለህ። ሞዴሬት የሆነ ፋት ካለ 16፣ ከዛ በላይ ከሆነ ደግሞ 20 25 ሳምንትም ያስፈልጋል። በሳምንት ነው የሚቆጠረው? እኛ በሳምንት ነው ካውንት የምናደርገው። አንዷ ሳምንት ስታልቅ ዊክ 1 አለቀች፣ ዊክ 2 ይቀለናል። በወራት ሲሆን የሆነ ሰፋ እያለ ይመጣል። እና ደግሞ ሳምንቶችም ኢች ሳምንት ደግሞ የተለያዩ ፕሮቶኮሎች ስላላቸው በሳምንት ነው ካውንት። ምንድነው የመጀመሪያው ፕሮቶኮል? የመጀመሪያው 4 ዊክስ እኔ የማደርገው ምንድነው ሜንቴናንስ ካሎሪ ላይ ሆናለሁ። ሜንቴናንስ ካሎሪ ላይ ማለት ሰውነቴ የሚያስፈልገው ብቻ ሰጠዋለሁ። እዚህ ኤክሰስ አልሰጠውም። እዚህ ጌን ያደረኩትን ኤክሰስ ፋት ሰውነቴ ሉዝ ያደረገ ይመጣል ማለት ነው። ለምሳሌ አሁን በኪሎ አንድ ሰው በ80 ኪሎ መወዳደር ቢፈልግ ምን ያህል ነው መጨመር ያለበት? ምን ያህል ነው መድረስ ያለበት? አሁን በኪሎ ጀስት እዛው በፈለከ ኪሎ ላይ ያደርስ ይችላል። ከባድ ነው እሱ ለማድረግ። ለምሳሌ 90 ኪሎ ላይ በልክ አድርገህ ሜቢ አይታወቅም መስል መስሎ ጌን ያደረከው ፋት ሊሆን ይችላል። ከ90 ኪሎ ከተስታደርግ ለውድድር 70 ሆነ ልትገባ ትችላለህ። 20 ኪሎ ልቀነስ ትችላለህ። ግን 90 ኪሎ ላይ ሆነ ሊን ሆነ 80 ኪሎ ላይ ሆኜ መወዳደር ፈልጋለሁ ካልክ ኢዚ ነው። 83ም ሆነ ሊን ልትሆን ትችላለህ፣ 80 ላይም ሊን ልትሆን ትችላለህ። እና ኢት ዲፔንድስ ትንሽ አቀናነስህ ይለያያል። እኔ ከአራተኛ ከወጣሁ በኋላ የሚቀጥለው አመት ላይ በጣም በልክ አድርገኝ የምችለውን ያህል ኮንሱም አድርጋለሁ። አሳ፣ ሩዝ ምናምን በጣም እና አይቶት ጡንቻ ጌን ያደርኩኝ ነበር ይመስለኝ። ከትሳደርግ ማለት 4 ሳምንት 5 ሳምንት ቀርቶ ፖሚ ነበር ቼክ የሚያደርገው ሰውነቴን። ልክ ሲያየኝ በቃ ጀርባዬ ሙሉ ለሙሉ ፍላት ነው። ጀስት መስል የሚባል የወጣ ነገር እንኳን የለውምና ጌን ሳደርግ የነበረው በቃ ፋት ነው። የሆነ ሰዓት በጣም ጨምሬ በጣም ወፍሬ ነበር። ድንቡሽውሽ ልጅ መስዬ እና እኔ እሱን አሁን ራይት ነው ብዬ አላስብም። ጀስት ኮንትሮል ያደረግን ምን ያህል መስል ጌን አድርገን የሚለው ነገር ትራክ ያደረግን ያያየን መስልሳ ምን ያህል ነው የሚጨምረው? ለምሳሌ ይሄንን ሞር ፕሮቲን ልትመገብ ትችላለህ ምናምን ሰውነትን የሚፈልገውን ነገር ትሰጠዋለህ። መስል በአመት ውስጥ የሚያድግበት መጠን አለው አይደል? አለ። ምን ያህል ነው ሊጨምር የሚችለው? ቢጊነር ከሆንክ 10 ፓውንድስ በአመት ውስጥ መጨመር ትችላለህ። 15 ፓውንድስ ኦፍ መስል መጨመር ትችላለህ ቢጊነር ከሆንክ። ግን የሆነ ታይም አለ፣ ሊሚት፣ ናቹራል ሊሚት አለ። ናቹራል ሊሚትን ሪች ካደረክ በኋላ ፕሮባብሊ በአመት 1 ኪሎ መስል 2 ኪሎ መስል 2 ኪሎ መስልም ከጨመርክ በጣም እድለኛ ነው። ግን ይለያያል። ኢናንስድ ከሆንክ በ6 መንዝ ውስጥም በጣም ብዙ ኪሎ ኦፍ መስል ጌን ልታደርግ ትችላለህ። ኢናንስድ ማለት ፒኢዲዎችን ስቴሮይድ የሚወስድ ሰው ካለ በ6 ወር ውስጥም ብዙ ኪሎ ብዙ መስል ጌን ማድረግ ይችላል። ጀስት አርቲፊሻል ነገር ስለሆነ ማለት ነው። ግን ናቹራል ሊሚትን ሂት ካደረክ በኋላ 1 ኪሎ ወይም 2 ኪሎ ኦፍ መስል
ይርሊ ጌን ካደረክ በጣም አሪፍ ነው። ግን ጀማሪ ኮንክ ቢጊነር ኮንክ በጣም ይጨምራል። ወይም ደግሞ ጀመረ ስፖርት አቋርጠህ ድጋሚ ስትጀምር ጌን የምታደርገው መስል በጣም ብዙ ይሆናል። ፕሮባብሊ 10 ፓውንድ ሊሆን ይችላል በአመት ወይም 12 ፓውንድ ከዛ በላይ ሊሆን ይችላል። ግን it depends የየሰው ጄኔቲክስ ደግሞ ይለያያል። አሁን በብዛት አሁን አካባቢ ደቡብ አካባቢ ያሉ ሰዎች ምናምን ካየህ አዶለሰንስ ኤጃቸው ላይ ልጅነታቸው ላይ ምናምን ኢናፍ አማውንት ኦፍ ፕሮቲን ያገኙ ነው የሚያድጉት እና በጣም በቃውን እነሱ ሰውነት ጌን የሚያደርጉት መስልም ጄኔቲካሊ በጣም ብለስድ ስለሆኑ በጣም ጌን ያደርጋሉ። እና it depends ጄኔቲካሊ ዲፔንድ ሊያደርግ ይችላል። አንዳንድ ሰው በጣም በቃ ኮንሲስተንትሊ ስፖርት ይሰራል ይበላል ምናምን ግን ቀጭን ነው። እንደዚህ አይነት ሰዎች አንደኛ የሚያስፈልጋቸውን ኢናፍ አማውንት ኦፍ ምግብ ያገኛሉ። በብዛት ቀጭን ሰዎች ይበላሉ ቶሎ ይረባቸዋል አይተጓል። ሜታቦሊዝማቸው በጣም ፋስት ነው። ሜታቦሊዝም ማለት ምግብ ሰውነት ውስጥ ገብቶ ሜታቦላይዝ ተደርጎ ወደ ኢነርጂ የሚቀየርበት ፕሮሰስ ሜታቦሊዝም ይባላል። የነሱ just ምግብ ገብቶ ቶሎ ነው ሜታቦላይዝ ተደርጎ ወደ ኢነርጂ የሚቀየረውና እነዚህ ሰዎች እኔ መመክረው አንዳንዴ አፒታይታቸው በጣም ሎ ይሆናል ሃይም ይሆናል። ሎ ከሆነ እና ቀጭን ከሆናችሁ ምግቡን አታብዙት። መከፋፈል ለምሳሌ 6 ሚል ማዘጋጀት፣ ጧት ትንሽ ፖርሽን ምግብ መብላት፣ ከዛን ረፍት አድርገህ ምሳ ረፍት አድርገህ ከምሳ በኋላ ደግሞ መክሰስ ላይ ደግሞ የሆነች ሚል ከመክሰስ በኋላ 1 ሚል ረፍት ያደረግን ጋፑን ሰፋ ያደረግን መመገብ። እነዚህ ሰዎች ደግሞ ቢረባቸውም ባይረባቸውም ቢበሉ ጥሩ ነው። አንዳንዴ እስኪርብ ድረስ መጠበቅ የለብንም። ሰውነት ፉል ሆኖ አንዳንዴ ማስገባት የምችል ከሆነና መመገብ የምችል ከሆነ የሚያስፈልገን ነገር መመገብ አንዱ ፓርት ኮንሲስተንሲ እዚህ ላይ የሚሰራው ኮንሲስተንት ሆኖ መመገብ ማለት ነው። በቀን ምን ያህል ድረስ 6-8 ሲባል ሰማለሁኝና እስከ ቻልከው ነው መሄድ ያለብህ ወይስ ይከፋፈል? በልክ ስታደርግ አሁን እኔ ከረንትሊ 6 ምግብ ነው እየበላሁኝ ያለሁት። ከፋፍላለሁ። ጧት 150 ግራም ኦትስ አለኝ እሱ ጋር 4 እንቁላል እሱን በልቼ ወደ ስራ ገባለሁ። ሰው ካሰራው በኋላ ደግሞ ወደ 4 ሰዓት አካባቢ 200 ግራም ነጭ ሩዝ ከዛ ደግሞ 300 ግራም የተጠበሰ ስጋ ያለ ዘይት የተጠበሰ ስጋ አለኝ እሱን ከበላሁ በኋላ ወርክአውት ገባለሁ። ስለዚህ 2 ሚል ጨረስኩ ማለት ነው። ከወርክአውት በኋላ 2 ሚል በየ2 ሰዓት ልዩነት እበላለሁ። ከዛ 1 ሚል ወደ ቤት ከመሄዴ በፊት ስራ 12 ሰዓት አካባቢ 1 ሚል በልቼ ቤት ስገባ ደግሞ ማታ 3 ሰዓት ይሆናል። 3 ሰዓት ላይ ቀለል ያለ 1 ሚል በልቼ ተኛለሁ። ስለዚህ ስንት ሆነ? 6 ሆነ። አይሰለችም? ይሰለቻል። ያ በጣም ይሰለቻል። መብላትም አንዳንዴ በጣም ይሰለቻል። እንደው አንግሬትፉል ሆንክ እንዳትለኝ እንጂ አንዳንዴ መብላትም ደግሞ መጥገብም ያስጠላል። ሁሉም ነገር በልክ ሲሆን ጥሩ ነው። ግን ደግሞ ይሄ በቃ ህይወቴ ነው ብዬ ያስኩት ብዙ ነገር ሳክሪፋይ ያደረኩበት ስፖርት ስለሆነ እጅ መስጠት አልፈልግም፣ መሸነፍም አልፈልግም እና እስከ ማታ 8 ሰዓትም ከሆነ ማምሸት ያለብኝ አላርም እየቀጠርኩኝ የተነሳውኝ ቢሆን እበላለሁ። ሌሊትም ሌሊትም አይቀርም የግዴታ ነው። ቀኑ ለመሸነፍ ነው። ያው 8 ሰዓትም ቢሆን እንግዲህ ተሸንፋል። ከ6 ሰዓት በኋላ ሌላ ቀን ስለሆነ ከዛ ፊት ለመብላት ሞክራለሁ። ብዙ ሰው አሁን ለመቀየር የሚፈልግበት ምክንያት አለ። ያንዳንዱ ሰው ኢንሴኩሪቲ ነው አለች የሆነች ኢንሴኩሪቲ አለ። አንዳንድ ሰው ፔን ነው። አንዳንድ ሰው በፍቅር በምን ያንን ነገር እንትን ለማድረግ ምናምንና ምን ነበር ያንተ ምክንያት? መጀመሪያ ባህር ዳር ላይ ትንሽ ያው በቃ ሰው ይጣላል ይደባደባል የሰፈር ጸብ አለ ምናምን ትንሽ ካልቸሩ እንደዛ ነው ባህር ዳር ላይ የነበረው በፊት። እና ምንድነው ቡሊ ትደረጋለህ። ሰውነት ቀጭን ሲሆን ሰው ያስቸግራል ምናምን ኤኒ ታይም ትመታለህ ምናምን ራስን ፕሮቴክት ማድረግ አትችልም። እኔ በዛ ፍላጎት ነበር የጀመርኩት እና ጂም ቤት ሲሄድ 2 ጓደኞች አሉ አቡዲና ሙስጠፋ የሚባሉ ልጆች አሉና ሲሄዱ እንዴት ነው ወክ ማን ነው የምንሰራውና የሰፈር ልጆች ተሰብስበው ነው የሚሄዱት። የቀበሌ 16 ልጅ ይሄዳል ምናምንና ሰፈርን ነው የምታስከብረው አሪፍ ሰውነት ያለው ኦኬ እነዚህ ቀበሌ ስንት ቀበሌ 4 ልጆች ቀበሌ 3 ምናምን ይባላል። ስለዚህ በቃ ሊድ ምናምን ስላችሁ አብሬያችሁ ኧረ እባክህ ምናምን አናሉ አትሄድም ተባልኩኝ። በጣም ቀጭን ነበርኩኝ። በጣም ቀጭን በጣም ኤክስትሪምሊ ቀጭንና ረጅም ነበርኩኝ። ስንት ኪሎ ነበርክ? ትንሽ ነበርኩኝ 50 49 ከምናምን 50 በጣም ቀጭን ነበርኩኝ።
ቀጥነህ ደግሞ ስትረዛ ጀርባ እንዲያንግቲ ታጥፎ ምናምን ያስቅ ነበር። በጣም ስትራክቸር አንደኛ ያስጠላል። ሰውነቴን በጣም ስለምጠላው ግን ደግሞ በቃ ሰውነት ሲኖርህ ምናምን መከበር ፍላጎት ምናምን እሷን ነበረች ፍላጎቴና ሁለት ሹራብ ለብሼ ነው አብሬያቸው ሄድኩት። ጠብቁ ብዬ ሁለት ሹራብ ለብሼ ወፍራም ሰው መስዬ ምናምን ሄድኩኝ እና አረሰውም በቃ እየሰራን አንዴ በጣም ሞቅ ምናምን አለኝና አውልቄ ሰራ ላፑላው ማሽን ላይ እየሰራኝ ነው ልጅ ተነስ ምናምን ብሎ አንድ ጎረምሳ አስነስቶ ምናምን ገባና እነዛ ነገሮችን በጣም በቃ እንትን ያደርጉኝ ነበር እንድቀየር በጣም ፑሽ ያደርጉኝ ነበር እና አሁን እንደዛ ምናምን ያለ ልጅ አሁን ሰፕሊመንት ሰጀሽን ሲፈልግ እኔ ጋር የሚደውለው ትሬኒንግ የሚፈልገው ነገር ካለ እኔ ጋር የሚደውለው ምናምንና አንዳንዴ ሰው የት እንደሚደርስ አናቅም። ልጁ ነው ሰውን ትንሽ እንትን ማድረግ ትምህርት አስተምሮኛል እሱ ራሱ። የሚያድግ ልጅ አትናገር ይባላል። የሚያድግ ልጅ አትናገር አታውቅም ነገ የት እንደምትደርስ አታውቅም። እና ብቻ ደስ ይል ነበር በጣም። እና እኔ ያው ቡሊ ላለመደረግ ነበር ያችን ትንሽ ነበር የገባሁት። አዎ ግን አፍተር 1-2 months ምናምን በቃ ወደ ውድድሩ በጣም ሳበኝ ኢንተረስት ዶኩኝ ለውድድሩ ሳላስበው ዩቲዩብ ቪዲዮዎችን ማየው ኮምፒቲሽኖች ነው ሚስተር ኢትዮጵያ ሚስተር ኦሎምፒያ ውድድሮችን ነው። በፊት ደግሞ ዊሊያም ሲወዳደሩ ነምስጋናው ሲወዳደሩ ሚስተር ኢትዮጵያ ኮምፒቲሽኖች ፖስት ሲደረጉ የድሮውን ያያየኝ በጣም ኢንተረስቱ በቃ በጣም ወደዛ ገፋ ሳላስበው እና ከድብድቡ ከምናምን ውጪ ይበልጥ ራሴን ያስተማርኩኝ ስለ ወርክአውቶች ያነበብኩኝ የተማርኩኝ ሞስት ሃምብል ሰው ሆንኩኝ። ሰውነት ኖሮኝም ሰው ጋር መደባደብ ሳይሆን ሰውን ሪስፔክት ማድረግ ሰው ሆንኩኝ እና ሳላስበው ቦዲ ቢልዲንግ በብዙ ነገር ሼፕ አድርገኝ። እኔ ትዝ ይለኛል መጀመሪያ ስፖርት የጀመርኩኝ ሰሞን የሰፈር ብረት ቤት ነበር። በ3 ብር ምናምን በቀን ከፍለ ከዛ የማሽን ጊር ምናምን በሱ የተበያዩ ምናምን ነበሩ። የመጀመሪያው ሰሞን ላይ በቃ ሃይፕ ነው በቃ ከበደ እና መንገድ ላይ ስትሄድ በደም ናቱ እየገፈው ነው ይባላል። ቤት ላይ ልክ ስደርስ ምናምን ብለዋል። ሁሉም ስፖርተኛ ነው ሁሉም ጋር ነው። ያቺ የመጀመሪያው ብቻ የመጀመሪያ ሰሞን ላይ ወደ ኢጎ ሊፍቲንግ ገባው እና በቃ እችላለሁ በሚል ከባድ ኪሎችን ማንሳት ጀመርኩኝ። ከዛ ትከሻ የተጎዳ ከዛ በኋላ ለረጅም ጊዜ ስሰራ ወይ እንደዚህ ላለው ምናምን ከዛ ፊዚዮቴራፒ ገብቼ ምናምን ድጋሚ ተስተካክሎ ምናምን ተመለሰና ብዙ ጊዜ ስፖርተኞች ሲጀምሩ እቺ ኢጎ ሊፍቲንግ አለች እንደገና በትክክለኛ ኮች ደግሞ እንትን ካላሉ ተያይዞ የሚመጣ ነገር አለ። ፍሬምን ካላስተካከለ ብዙ ነገሮች አሉና ጉዳት ሲያጋጠመ ጊዜ ነበር አላ obviously ኢጎ ሊፍቲንግ ሁሉም ሰው ላይ ሁሉም ጀማሪ ስፖርተኛ ላይ አለ። ግን ደግሞ የማይጠቅም ነገር ነው ብዬ ማስበው አይዊሽኔ በዛ ሰዓት ላይ ልጅ ሆኜ እንደዛ ኢጎ ሊፍቲንጎችን ሰራ አንተ ተው ምናምን ብሎ የሚቆጣይ ሰው ቢኖር በጣም አሪፍ ነበር። ከባድ እና ጀርባዬንም የተጎዳሁበት ታይም አለ። ዴድሊፍት ሳደርግ በጣም በቃ ጀርባዬ ራውንድ አድርጎ ምናምን ሄቪ ዌት ይዤ ፕሮፐር ባልሆነ ፎርም ሰርቼ ሾልደር ዲስሎኬት አድርጌ ነበር። ኦቨርሄድ ሾልደር ፕሬስ እየሰራሁኝ ከባድ ኪሎ ነው ተው እየተባልኩኝ ብረት ቤት ነው እዚህ ዩኒቨርሲቲ ከመጣሁ በኋላ ሾልደሬ ኮምፕሊትሊ በቃ ሲላቀቅ ነው የተሰማኝ እና ተመለሰ። ግን ወዲያው ዲስሎኬት አደረገ። ከዛ ተመለሰ ወደ ቦታው። ግን አሁን 6 months ምናምን ኮስት አደረገኝ። ምንም አይነት ስፖርቶችን ሳልሰራ ጄን ወደ ጎን ማንሳት አልችልም ነበር። ዩኒቨርሲቲ ተማሪ ነበር። እጄ ታሽጎ ነበር ምናምን በጣም ከባድ ለመጻፍም ምናምን ብዙ ነገሮችን ወደ ኋላ አስቀረኝ። ኢንስቴድ ሰው ማድረግ ያለበት ነገር ችግር የለውም እኮ ለምን በብረት ሳይሆን በፓይፕ ለምን አሰራ? ፓይፕ አለች አሉ ቀጭኗ ላስቲክ ስኳት ናሩ ከከበደ በፓይፕ ግባ። ፓይፕ እንኳን ከከበደ ቁጭ ብድግ ስራ። ሰው ይደብረዋል። አሁን ትልቅ ሰው ነው አሪፍ ሰውነት ኑሮት ምናምን ከሰው ፊት በጣም ብዙ ኪሎ ተሸክሞ መታየት ይፈልጋል። እሱ የሚመጣው ጀስት ይሄ በአንድ ሌሊት የመጣ ነገር አይደለም። እግዚአብሔር ፈጥሮ ዝም ብለህ ሄደህ የምታነሳው ኪሎ አይደለም። ግራጁዋሊ ነው በቃ ግራጁዋሊ አይደለም የሚያደግ ነው። ኪሎአችንን የምንሰራበት ኪሎ ግራጁዋሊ ነው ማድረግ ያለበት። ኢንስቴድ ፎርሙላ ላይ ፎከስ ማድረግ ፎርሙላ ላይ ፎከስ አድርገን ኖ ሼም ምንም ችግር የለውም። በባዶ ብሰራ ቁጭ ብድግ ሰው ጀጅ ቢያደርግ ያድርግ የፈለገውን ነገር ግን ፎርሙን ፕሮፐርሊ መስራት እየሰራህ
ኪሎን ፕሮግረስ ማድረግ ፓይፕ ከሰራ በፓይፕ ከፓይፕ ደግሞ ወደ ባር ከባር ላይ ኪሎ መጨመር እንደዛ ያደርግ መሄድ ይሻላል። ፕሮግረስ አዲክሽን ይሆናል እንዴ? አዎ በደንብ በጣም ይሄ ሁሉ አይ ቲንክ ስፖርት ላይ ብቻ ነው ብዬ አላስብም። ህይወት ላይም ፕሮግረስ በጣም አዲክሽን ነው። ለዛ ነው ሀብታም አዲክትድ ነህ? አዎ እንዴ ፕሮግረስ ላይ በደንብ ለኔ በቃኝ ብዬም አላቅም። በቃ ዋጋ ግን አያስከፍልም? በጥሩ ወይ ያስከፍላል ማለት አውትካሙ ደስ ይላል። የለውጥ መጨረሻ ላይ ደስ የሚል ነገር ነው። ምክንያቱም ሁሌም እየተቀየርክ ነው። in a good way ሲሆን በጣም አሪፍ ነው። ለምሳሌ ስፖርተኛ ነኝ እኔ ሰውነት ሰው አሪፍ ነው ምናምን ይለኛል። እኔ ግን satisfied አይደለሁም። ከዚህ በላይ አሪፍ መሆን ፈልጋለሁ። ከዚህ በላይ ፊዚክን ኮምፕሊት ማድረግ ፈልጋለሁ። ሶ ያ የለውጥ አዲክሽን ይበልጥ ሰውነቴን እያሳመረው ይመጣል እንጂ ይበልጥ ወርስ ያደርገው ይመጣል ብዬ አላስብም። ሀብታም ሰው አለ አንተ እኮ ሀብታም ነህ የሁሉ ፕሮፐርቲ አለ እነሱ የሚፈልገው ያናል የዓለም ሀብታም መሆን ይፈልግ ይችላል። ሶ ያ ፕሮሰስ አዲክሽን ፖዚቲቭ አዲክሽን ነው። ምክንያቱም ይበልጥ ሀብታም ይሆነ ይበልጥ ካምፓኒዎችን ይከፍተ ይበልጥ ለሰው የሥራ ዕድል ይከፍተ ይመጣል እንጂ የለውጥ አዲክሽን መጥፎ ነው ብዬ አላስብም። ላለመለወጥ አዲክትድ መሆን መጥፎ ነገሮች ላይ አዲክትድ መሆን ነው ይጎዳል ብዬ የማስበው። ለድራግ አዲክትድ መሆን ለብዙ ነገሮች አዲክትድ መሆን ለሚጎዱ ለመጠጥ ሊሆን ይችላል ለድራጎች አዲክትድ መሆን መጥፎ ነው። ሰሞኑን አንድ እንትን እያየሁኝ ስለ ቦዲ ዲስሞርፊያ እና መስታወት እንዳታያሉኝ ኤግዛክትሊ ልክ ናቸው። ምን ነገር ጌት ሳቲስፋይድ ሁሉም ስፖርተኛ መጥፎ ሆርሞኑ በቃ እሱን ሆርሞን ሌቭል በጣም ከፍ ይላል። ዲስሞርፊያ ሆርሞን እሱ ሆርሞን ምንድነው የሚያደርገው? አንተ ቤተር አይደለም የሚል ሆርሞን ነው። በቃ ታያለህ ዝም ብለህ እየዞርክ ምን እያልክ ምናምን በቃ ሳቲስፋይድ አትሆንም ስታየው። ምንድነው እሱ እኔም ውድድር ላይ ያጋጥመኛል። በጣም ሊኑኝ ሆዴ ላይ ደም ስር ወጥቶ ደረቴ ላይ ደም ስር ወጥቶ በጣም ሊኑኝ አሁንና ሰውነቴ መስታወት ላይ ወይኔ በቃ በጣም ሽሬድድ አይደለም ወይኔ ውድድር ሊሸነፍ ይችላል ከዚህ በላይ ሽሬድድ መሆን አለብኝ ምናምን ብዬ አስባለሁ። ሰው ግን ሲያይ እንዴ በጣም ይደነግጣል። በጣም አሪፍ ሰውነት አለ ምናምን ይላል። ግን እኔ ሳቲስፋይድ አይደለም። ልብሴን አውልቄ ልክ ልብስ ልቀይር ያለ ሰው አሪፍ ሰውነት አለ ይላል። ግን እኔ ሚረር ላይ የማይወዳግም ኢናፍ ነው ብዬ አላስብም። እና መቼውንም ደግሞ ኢናፍ ይሆናል ብዬ አላስብም። በቃ የዲስሞርፊያ ሆርሞን ወደ ጉድዌያ እየጨመረ ነው የሚመጣው። ግን ማኔጅ ማድረግ ጥሩ ውድድር ላይ ሆነ ስፔሻሊ በጣም ዲስሞርፊያ ሆርሞኑ ከፍ ካለ እና አንተ ደግሞ ለሚያየው ኦኬ አምናት በቃ ሊናፍ አምናት በጣም ቢግ ኢናፍ ምናምን ለምታስብ ከሆነ ውድድር ላይ ሉዝ ታደርጋለህ። ግን ውድድር ላይ ስትሆን ልክ ባንተ አይኑ ነው የሚያይ ሰው ያስፈልጋል። ኦኬ ዛሬ በቂና ኮች ያስፈልጋል። አይቶ ኮች አይቶ ከዳጊ በጣም አሪፍ ነው ያለው ጥሩ ነው ስቲል ትረጋጋለህ። ገብቷል? ስለዚህ በራስህ አይን ያያየህ ራስህን ኮች ማድረግ ከባድ ነው። ስለዚህ የሚያይ ሰው ወይም ደግሞ ይሄን የምትለው ጓደኛ ሰውነትን በየሳምንቱ የምታሳየው ሰው ምናምን ያስፈልጋል። ካልሆነ ይሄ ዲስሞርፊያ ሆርሞን ወዳልሆነ ነገር ሊድ ያደርጋል። ስትረስ ዲፕሬሽን ውስጥ ልትገባ ትችላለህ። ስፖርቱን ልታቆም ትችላለህ። ስለዚህ ማኔጅ ማድረግ አሪፍ ነው። ግን የተወሰነ ግን ያስፈልጋል። አምናት ጉድ ኢናፍ የምትለዋ ነገር እሷ ነች ወደ ግሬትነስ ትወስዳለች። አንዱ አሉ እንትን በብዙ ጊዜ መስታወት ያያል ቦዲ ቢልደር እና ከዛ ሚስቱ ጊዜ አልሰጠኝም ብላ ተፋታችሁ። ከባድ ነው። እንደዚህ እንትኖች ብዙ ነገር አለ። ባለቤቶቻቸው ጋር ምናምን ሴክሹዋል ኢንተርኮርስ ካደረጉ በኋላ ሰውነታቸው የሚከሳም ያሉ ሰዎች ይመስላቸዋል። እየሄዱ መስታወት ላይ ነው ከሳሉ ይጠቅማቸዋል። እንደውም ሞር ቴስቶስትሮን ፕሮዲዩስ ታደርጉ ሰውነታችሁ ምረፍት ያስፈልጋል ምናምን ብለህ ታስረዳለህ። እና ሁሉም ስፖርተኛ ላይ አለ ይሄ ነገር። እንደዚህ አይነት ነገር በደንብ ሻምፒዮን የሆነ ሰው ዲሲፕሊኖች አሉት። ምንድናቸው አንተ ዲሲፕሊኖች? አንደኛ ወደድክም አልወደድክም ስታሸንፍ ፎሎ የሚያደርግ ወይም ደግሞ አንተ ሳታውቀው ኢንስፓየር የምታደርገው ሰው አለ። ለዛ ሰው አርአያ መሆን አለብህ። አልባሌ ቦታ መታየት የለብህም። ለራስህ አልባሌ ምን አይነት ቦታ? ለኔ አልባሌ ቦታ የምለው ለምሳሌ ስፖርተኛ መገኘት የሌለበት ብዙ ቦታዎች አሉ። ምሳሌ ሰክሮ አስፓልት ዳር ላይ የሚወድቅ ስፖርተኛ መቼውንም እኔ ሉክ አፕ ማድረገው ስፖርተኛ አይደለም። ስለዚህ እነዚያ ኤሪያዎች ላይ አለመገኘት ራሱ ሉዝ ከማድረግ ድረስ መጠጥ አለመጠጣት
በማያውን ቤት ይርክ በማያውን ቦታ ይርክ ሱሶች ውስጥ አለመገኘት ድራግ የተጠቀም ካለመገኘት መዝናናት ባለበት ታይም የተዝናና ግን ማኔጅ ማድረግ የሚችል ሻምፒዮን ኦኬ ሲቀጥል ደግሞ ሁሌም ለድሪምህ ወይንም ደግሞ ለአስለምጣችሁ ለምታረገው ነገር ለምታስበው ነገር ዴዲኬትድ መሆን በዛ ዴዲኬሽን ውስጥ ብዙ ሰውን ሳታስበው ብዙ ሰው ኢንስፓየር ታደርጋለህ አንዴ ምን ሆንኩ መሰለህ የሰፈር ልጆች አሉ እና እኔ ወደ ጂም ሲሄድ ወክማ ነበር መሰራው እንዳልኩና ስወጣ ግላቭ ይዛለው ውሃ ይዤ የስፖርት ልብስ ለብሼ ነው ወክ ያደረኩኝ ሞጣው ሌላ ሰፈር ነበር የሚለውና ወክ ያደረኩኝ ሲሄድ ስወጣ ያዩኛል ሁሉ ጊዜም ቁጭ ብለው ያዩኛል እና ልክ ስወጣ ያዩኛል ህፃናቶች ናቸው እኔ ግን በቃ እንዴት ነው እንትን አላቸው ማታያቸው ልጆች ናቸው ትንሽ ልጆች ናቸው አሁን አሸንፌ ምናምን ከመጣው በኋላ ቤት ገብቼ እና እናታቸው መጣ ልጆቼ እኮ ልጅ ሆነ አንተ ስትሄድ ያዩ በጣም ኢንስፓየርድ ነው አሁን ካደጉ በኋላ 10ኛ ክፍል ሆኗል 9ኛ ክፍል ሆኗል እና እነዚህ ልጆች በቃ ስፖርት ጀምረው አንተ መሆን ነው የሚፈልጉት ምናምን ስትለኝ ሳታስበው እሺ ለምሳሌ በዛ ሰዓት ላይ እኔ ሰው ጋር ለመጣላት ስለት ይዤ እየወጣው ቢሆንስ እናቴ ጋር ማለስማማ ሰው ሆነስ መጥፎ ካራክተር ቢኖርኝ እነዛ ልጆች ቤታችን ፊት ለፊት ቁጭ ብሎ ያዩኝ ነው ስለዚህ በመጥፎዬ እነሱን ኢንስፓየር አደርጋቸዋለሁ ተደባዳቢ እንዲሆኑ ሰው ማያከብሩ ሰው እንዲሆኑ ለምን አንገቴን ደፍቼ ሹራቤ ለብሼ ስወጣ እና ሰርቼ ስመለስ ሰውነቴ ፓምፕ አድርጎ ሲያወጥ ምናምን they feel inspired ስለዚህ በህይወት አታውቅም just ፖስት በምታደርገው ነገር ከቤት ስትወጣ ወክ ስታደርግ ማንንም ኢንስፓየር እንደምታደርግ ስለማታውቀው በቻልከው አቅም in a good way ሰውን ኢንስፓየር ለማድረግ መሞከር ሃምብል መሆን ታተርፍበታለህ ዝቅ ማለት በቃ ከፍ ያደርጋል የተጻፈ ነገር ነው ለሁሉም ሰው መሬት መሆን ዝቅ ማለት ሰውን ይሄ ኢጎስቲክ ይሄ ኢጎን በጣም ኢጎ ያለ ሰው ሆነ ሰውን በመጥፎ ኢንስፓየር ማድረግ ሳይሆን ሃምብል ሆነ ኢንስቴድ ሰውን ኢንስፓየር ማድረግ እንደዛ ስትሆን አንተማ ታቃቸውን ሰው ኢንስፓየር ታደርጋለህ ለሰው መሬት ስትሆን እግዚአብሔር ከፍ ያደርጋል ዝቅ ስትል ስለዚህ እንደዛ አይነት ሻምፒዮን መሆን ሃምብል የሆነ ሻምፒዮን ሰው የሚያከብር ሻምፒዮን የተማረ ሻምፒዮን ስራውን የሚያክ ሻምፒዮን ሰውን የሚያከብር ሻምፒዮን ስትሆን በቃ ህይወትን ኢዚሊ ማሸነፍ ትችላለህ የሰው ሞዴል ይኖራል እሱ ነው ማስበው ዋው ቢገርም ነው አጓጓኝ አይ definitely dedicated ስኮንክ ድረስ አንተ ኮንሲስተንሲ ሁሌም ካለ ከሞቲቬሽን በላይ ደግሞ ዲሲፕሊን ካለ ማትቀየርበት ነገር የለም ሞቲቬሽን 3 ቀን ነው ሰርቭ የምታረግ 3 ቀን ትይዛለች ስትወጣ ከጂ ምናምን ሞቲቬት ነው 3 ቀን ከሰራ በኋላ ድካም ምናምን ይመጣል አራተኛውን ቀን የምትሄድበት ምክንያት ሞቲቬሽን ሳይሆን የምታስኬድ ዲሲፕሊን ነች ኤግዛክትሊ ሶ ሁሌም ዲሲፕሊን ደሞ ለምሳሌ አብርሽ አንተ አስጠላ ማላስጠላ ስራ ነው ህይወትን መምራት አለብህ ገንዘብ ማግኘት አለብህ ህይወትን መቀየር አለብህ ደከመም አልደከመም ስራ ቦታ ትገባለህ ለምሳው ስፖርት እንደዛ ቢያደርገው ለውጥ ይመጣል ስራውን አይተውም ሞቲቬትድ ሆኖ አይሄድም ሰው ወደ ስራው ግን ጂም ለመሄድ ሞቲቬሽን ይፈልጋል ዋይ ዲሲፕሊን ነው የሚያስፈልገው ስለዚህ ያቺ ዲሲፕሊን ካለች obviously የምፈልግበት ቦታ ትደርሳለህ የምስራች በሁላችንም ዘንድ ተወዳጅነትን ያተረፈው ቴምር ፕሮፐርቲስ ከዚህ ቀደም በሳር ቤት በነበረው ሳይታችን የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው በሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በደስታ ነው ምን ይሄ ብቻ ቤተ መንግስት አቅራቢያ ያደረገውና የብዙዎችን ትዝታ በያዘው በአዋሬ አዲሱ ሳይታችን ላይ ከባለ 1 መኝታ ጀምሮ መኖሪያ ቤቶችን የንግድ ሱቆችን ደግሞም ከፈለጉ ገላን ባወጣነው ትልቁ የገበያ ማዕከላችን ላይ በአጠቃላይ ዋጋው ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሆኑ ስንል በደስታ ነው ይፍጠኑ ያለን ቦታ ውስን በመሆኑ እንዳያመልጦ ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉልን ቴምር ፕሮፐርቲስ የመጀመሪያው ኮምፒቲሽን ላይ እንደምታስበው ነበር ይሄደልህ ወይስ ብዙ ነገር ሉዝ አድርገህ ነበር በጣም በብዙ ነገር ተፈትኜ ነበር ለውድድር ኳሊፊኬሽን እዚህ መጣሁኝ ኳሊፋይ አደረኩኝ ለውድድሩ ከዛ ለውድድር እየተዘጋጀው ባለውበት ሰዓት እስር ቤት ገባሁ ለሁለት ወር 8 ሳምንት ተቃጠለብኝ ማለት ነው የቀረችውን 4 ሳምንት
አዳማ ፖሚ ጋር ሄድኩኝ። ፖሚ ነበር ኮች የሚያደርገኝ። እና አሁን በዚሁ አጋጣሚ መናገር ፈልገው ጀስት ቦዲ ቢልዲንግ ሲጀምር ያስጀመረኝ ፖሚ ነው። በዛ ፕሮሰስ ደግሞ አብሮኝ የነበር ደግሞ ያስቀጠረኝ ደግሞ አሸናፊ የሚባል በጣም ወደው ታላቅ ወንድም ያለ የመታ እየተቆጣ ወዳልሆነ ቦታ እንዳልሄድ ያደረጉኝ ሁለት ሰዎች ኢምፖርታንት ሰዎች ናቸው። እና ፖሚ ጋር አዳማ ተልኬ ፖሚ ጋር 3 ሳምንት ነበረች። እንግዲህ በ3 ሳምንት ፖሚ እንደምንም ብሎ ትንሽ የምትታይ ሲክስ ፓክ ነገር አወጣልኝ። ገባሁኝ፣ ተወዳደርኩኝ። የመጀመሪያው ውድድር ላይ ቶፕ 20 ውስጥም አልገባሁኝም። አለ ቪዲዮን ምን ተሰማ? መስራት እንዳለብኝ አልደበረ? በጣም ደበረኝ። ልክ ወረድ ስባል ከስቴጅ ላይ ወረድኩኝ። ያው በቃ አንባዬ መጣ ምናምን፣ ጓደኞቼ ነበሩ አቅፈውኝ ያጽናኑኝ፣ አይዞ ምናምን ተባልኩኝ። ከዛ የራት ግብዣ አለ እና የራት ግብዣ ላይ እነ ዊሊያም ምናምን አሸንፈው ቤተሰቦቻቸው ጋር እየበሉ ምናምን አየሁኝ። በቃ ደስ ይላል። ዋንጫቸውን አስቀምጠው ምናምን እና እያዩዋቸው እኔ ይሄንን ሰው መሆን አለብኝ፣ ቤተሰቦቼን ማስደሰት አለብኝ። ቤተሰቦቻቸው ያሸነፉ ተወዳዳሪዎች ቤተሰቦቻቸው መተው አንድ ቴብል ላይ ዲነር ሲበሉ ምናምን ሳይ ይሄንን ነገር ሪፒት ማድረግ አለብኝ። ይሄንን ካላደረኩኝ በቃ እኔ ሰው ዳግም አይደለኝም፣ ኮምፕሊትሊ ከስፖርት ወጣለሁ ብዬ አሰብኩኝና የሚቀጥለው አመት ተወዳደርኩኝ። እሱንም 4ኛ ወጣሁ። ትልቅ ዲስአፖይንትመንት። ቤተሰቦቼን ከባህር ዳር አምጥቼ ምናምን በቃ አሸንፋለሁ ምናምን ብያቸው 4ኛ ወጣሁ። ዲስአፖይንትድ ሆንኩኝ እሱ ላይ። ግን ስቲል ይሻላል አምና ቶፕ 10 ያልገባው 4ኛ ወጣሁ። አላቋረጥኩኝ። የሚቀጥለውን አመት ስወዳደር ግን 1ኛ ወጣሁ። አንደኛ ብትቀጥል ያደረገህ ምክንያት ምን ነበር? መሸነፊ። 4ኛ መውጣት። አንደኛ ብትወጣ ታቆም ነበር? አላቆም። አንደኛ ቦታ ደግሞ ያችን አንደኝነትን ሰስቴን ለማድረግ ደግሞ ሰራ ነበር። ግን መሸነፊ ደግሞ ይበልጥ ፑሽ አደረገኝ አንደኛ እንደወጣ፣ ይበልጥ ጠንክሬ እንድሰራ። ይኸውልህ ምን አለ መሰላብሽ 4ኛ ወጣ አይደለም፣ ለኔክስት ይር ስትወዳደር ብዙ ፕሬሸር የለብህም። ገብቷል? ዝም ብለህ ትሰራለህ፣ ሰውነትን ታስተካክላለህ፣ አንደኛ ለመውጣት ትሞክራለህ። አንደኛ ግን ወጥተህ ያችን ግሬትነስን ማስጠበቅ መቻል ከባድ ነገር ነው። ኔክስት ይር ላለመሸነፍ መሞከር ራሱን የቻለ ስትረስ አለ። ግን 4ኛ ወጥተህ 2ኛ ብትወጣም ይተፋል። እሱም ብዬ ነው ከአንድ እስከ 3 በወጣ ብዬ ነበር የገባሁት። እንግዲህ በደንብ ሰራሁኝ፣ በደንብ ለፋሁኝ፣ 1ኛ ወጣሁኝ። እዛ ኦቨርኦል ደግሞ ሚስተር ኢትዮጵያ ሆንኩኝና 1ኛ ወጣሁኝ። ጭራሽ ያልጠበቅኩት ነገር ቤተሰቦቼ ጋር እንግዲህ ያችን ነገር ዲነር እየበላሁኝ ዋንጫዬን አስቀምጬ ደገምኳት ማለት ነው። እና ቃለኔ እሱ በጣም አንፎርጌተብል የሆነ ሚሞሪ፣ በጣም ደስ የሚል ሚሞሪ ነው። ያ ይሄን ይመስላል። ከዛ ድጋሚም ደግሞ ያችን ግሬትነስን ደግሞ ማስጠበቅ መቻል ደግሞ በጣም ከባድ ነች። ራሷን የቻለች ፕሬሸር አላት በጣም። ኔክስት ማን እንደመጣ አታውቅም። አዎ። እና ማን መጥቶ ዲትሮን እንደሚያደርግ አታውቅም። ልክ እናንተ ማለት ነው። አሁን አንተ ከኋላ መጥቼ ነው ዲትሮን ያደረኩኝ። እና እሷን ነገር በቃ እንዳይደገምብኝ በቃ ሁሉም ስቴፖች ላይ እንትን ነበርኩኝ፣ በጣም ኮንሲስተንት ነበርኩኝ። ምንድነው ማደርገው? ከኔ በላይ የሚሰራ ሰው እንደሌለ ለራሴ ፕሩፍ አደርጋለሁ። ሌሊት 10 ሰዓት ተነስቼ ካርዲዮ ሰራለሁ። 1 ሰዓት ካርዲዮ፣ 11 ሰዓት ጂም ገባለሁ። ሌሊት 10 ሰዓት ወጥቼ ከቦሌ በቦሌ አስፋልት በኩል የ1 ሰዓት ካርዲዮ ሰርቼ 11 ሰዓት ጂም ገባለሁ። ተኩል ድረስ ሻወር ወስዳለሁ። እስከ 12 ሰዓት ምግብ በላና ከጧት 12 ሰዓት ጀምሮ እስከ ቀኑ 7 ሰዓት ድረስ ሰው ኮች አድርጌ ከ7 እስከ 10 ሰዓት ወርክአውት አድርግና ድጋሚ ካርዲዮ አለኝ። እዛ እስከ ማታ 3 ሰዓት ሰው አሰርቼ ማታ 3 ሰዓት ላይ ወክ ያደረኩኝ ወደ ቤት ሄዳለሁ። ካርዲዮ አለኝ። ይሄንን ኮንሲስተንሲ፣ ይሄንን ዴዲኬሽን እኔ ጋር የሚወዳደሩ ሰዎች እንደማያደርጉት ራሴን ፕሩፍ አድርገዋለሁ። ራሴን በማሰቃየት ማለት ነው። ገብቷል? ካንተ በላይ እንደዛ እየሰራ ያለ ሰው ቢኖርስ? ትሮፊው ላይ ውድድር ላይ ይታያል። ሲመጣ ሰውነቱ ይናገራል። ሲመጣ ዋንጫን ሲወስድብህ ታውቀዋል። ግን እኔ የማስበው ከኔ በላይ የሚሰራ ሰው እንደሌለ ራሴን ነው የምነግረው። ገብቷል? በቃ ካንተ በላይ እየሰራ ያለ ሰው የለም፣ ግን መልፋት አለብህ። ግን ካንተ በላይ ደግሞ ሊሰራ የሚችል ሰው ስላለ ዳግም ካርዲዮ መስራት እያለብህ 10 ሰዓት መነሳት እያለብህ እንዳተኛ ለጭንቅላቴ እሱ ነው ፊድ ማድረገው። 10 ሰዓት ላይ አላርሙ ሲጠራ ሳልተኛ ነው ኦልሞስት ማታ 5 ሰዓት ተኝተህ 10 ሰዓት ማለት ትንሽ ሰዓት ነች። ልክ እንደተኛ አላርም ይጠራል። አላርሙ አጥፍቼው አልተኛም። እንደነቃውኝ በቃ ሹራቤን ምናምን ለብሼ ወደ ካርዲዮ ነው የምወጣው። እዚህ የደከመኝም ቢሆን እሰራለሁ። ለምን ያህል ጊዜ ነው? ለ6 ወር እንደዛ ያደረገ? አዎ 6 ወር እንጀራም ሳልበላ ወጥም ሳልበላ ሩዝ ቺክን ምበላውን ምግብ ባሳየ ትንሽ
የእስረኛ ምግብ ይመስላል። ሩዙ ቅባት የለውም፣ ቺክኑ ያለ ቅባት ነው የሚሰራው፣ በውሃ ነው ሁሉም የሚሰራው፣ ጣዕም የለውም። በቃ እንደውም ስፖርተኛ ጣዕም የለውም። ጣዕሙን ማታየው ዝም ብለህ ነው ለጡንቻ የሚጠቅም ነገር ነው ፊልም የምታደርገው እና ሰውነትን ግን በጣም እየጎዳ ነው በዛ ፕሮሰስ ውስጥ እና በጣም በቃ ከኮምፎርት ዞን ኮምፕሊትሊ እወጣለሁ እና if I feel like ኮምፎርት ዞን ውስጥ ያለው ከመሰለኝ የምሸነፍ ይመስለኛል። በቻልኩት አቅም ከኮምፎርት ዞን እወጣለሁ እና ደግሞ እንደነገርኩ ቅድም ከኔ በላይ የሚሰራ ሰው እንዳይኖር ሞክራለሁ። ለምን ራሴን በደንብ ዴዲኬት በማድረግ ለበዓላት ባለ መብላት እኔ በዓል አሁን በስነ ስርዓት ያከበርኩት በዓል የአሁኑ አመት እንቁጣጣሽን በስነ ስርዓት አክብሬያለሁ። ቤተሰቦቼ ጋር አብሬ በልቻለሁ። አንድ ማዕድ ቁጭ ብዬ ከዛ በፊት ያለውን በልቻለሁ። የፋሲካ ቀን ካርዲዮ ሰርቼ ጂም ሰርቼ ወርክአውት አድርጌ ሩዝና ቺክን ነው ስበላ የነበረው። አንድ ቀን ቺት ብታረግ ችግር አለው? ጭንቅላት ኦኬ ሜንታሊ ጭንቅላት ከተሸነፈ ውድድርን ተሸነፋል እና ደግሞ ውድድር ሲቀርብ ደግሞ አንድ የምታደርጋት ነገር ብዙ ኮስት ታደርጋለች። ዛሬ በልተህ ነገ 3 ካርዲዮ ልሰራ ነው። 3 ካርዲዮ ሰራ ደግሞ ብዙ ነገር አለ። በጣም ግላይኮጅን ዲፕሊት ታደርጋለህ መስል ውስጥ ያለውን ግላይኮጅን እና ፉልነስ ይጠፋል ምናምን ብዙ ነገር አለ። አንዷ ነገር ኮስት ታደርጋለች። በፊት አራተኛ ሶጣ እንድሸነፍ ካደረጉኝ ምክንያቶች አንደኛ ይሄ ነበር። ምፈራው ምክንያት እሱ ነበር። ኦኬ ከቤት ጓደኞቼ ወደ ዶርም የቤት ምግብ ይዘው ሲመጡ አያስችለኝም። በቃ እጄን ሰጥቼ ምናምን በላለሁ። ግን በዛሽ ፕሮሰስ ውስጥ ተሸነፍኩኝ እና ለመሸነፍ ምክንያት እሱ ሆነ። ውድድሩ ደርሶ 3 ሳምንት ሲቀረኝ የጓደኛችን ሰርግ ነበር። ሄጄ በቃ ቦክሰኛ ምናምን ሳይ አልቻልኩም። 6 ወር ዳይት አድርጌ እንዴ ሰብስቤ በቃ በለው። ለኔክስት ዴይ በቃ ፖሚን ማታ ደውዬ በላውኝ አልኩት። በጣም ተቆጣኝ። ነገ 2 ሰዓት ካርዲዮ ተባልኩኝ። 2 ሰዓት ካርዲዮ ሰራው። ግን ሰውነቴ በዛው ትንሽ የምፈልገውን ይሄ ግሪን የሆነ ሉክ በደንብ የሚያምረውን ሉክ ምናምን ሉዝ እያደረኩት መጣኝ እና 2024ቱን ሚስተር ኢትዮጵያ ሳሸንፍ ምንም አይነት ቺት ሚል ሳላደርግ በስነ ስርዓት ዴዲኬትድ ሆኜ 6 ወር ያሁኑንም አመት 6 ወር እንደዛው ዴዲኬት አድርጌ ግን ኤቭሪ ይር እየቀለለ ይመጣል። ኤቭሪ ይር ሰውነት አዳፕት ያደርጋል እና ደግሞ ይደርሳል። የት ሄዳል ማለት እንጀራው ወጡ ጤነኛ እንጂ ከውድድር ከትሮፊን ካስክ በኋላ ይሄ ትሮፊ እኮ ቢልጌት የለውም። ይሄ ትሮፊ እኮ ዓለም ውስጥ ያለ ፕሬዚዳንት ትልቅ ሰው እኮ ትልቅ ስልጣን ላይ ያለ ሰው እኮ የሌለው ትሮፊ ነው። ገብቷል? ውስን ሰዎች ማለት 3-4% ሰዎች ያላቸው ትሮፊ ነው። ውድድር ላይ ራሳቸውን ዴዲኬት አድርገው የሚያሸንፋት አንድ ትሮፊ ነች። ያቺ እኮ ብዙ ሰው የሌላት ትሮፊ ነች። ስለዚህ እሷን ማግኘት ይሻላል ወይስ እሷን ካገኘ በኋላ ወጡን መብላት ይሻላል? ካልሆነ ደግሞ እሷን ሳታገኝ ወጥ መብላትና ትሮፊውን አለማግኘት የቱ ይሻላል? እዚህ እኔ የማስበልጠው ዋንጫዋን ነው፣ ማሸነፌ ነው፣ ሰክሲድ ማድረጌ ነው። for that ቅድም እንደነገርኩ ላጫጭሯ ሰዓት ለኔ ሰክሰስ ብዬ የማስበው ዋንጫዋን መያዝ ነው። በሰክሰስ በኩል የሚገቡ ነገሮችን በጣም እየገፋኝ ነው ማውጣቸው። ዋው እና ከምግብም ኢንቲሚቴት የሚያደርገኝ ነገር ከፈተና እረቃለሁ። ጓደኞቼ ምግብ እየበላን ነውና ሲሉ ለምን ሄዳለሁ? ስጨርሱ ደውሉልኝ ቡና ጠጣለሁ እላቸዋለሁ። ቡና እንጠጣለን። በሄድና ራሴን ብፈተን ምንም ጥቅም የለውም። ፈተና ነው። ፈተናውን ደግሞ መጋፈጥ ጥሩ አይደለም። መራቅና መሸሽ ነው ያለብን። በዛው የራኩኝ እንግዲህ 2 ትሮፊዎችን ይያለሁ። አሁን ሰውነትን ለመቀየር በጣም ብዙ ዴዲኬሽን ውስጥ ገብተህ ሰውነትን በደንብ አድርገህ ቀይረሃል። what about your mind? አእምሮ ላይስ እንዴት ነው የሰራኸው? ፕሮሰሱ ራሱ አእምሮን ሻርፕ ያደርገዋል። እንዴት? የስፖርተኝነት ፕሮሰሱ ራሱን ችሎ ኔጌቲቭ ነገሮችን አለመቀበል። ኤክሰርሳይሶቹ ራሳቸው ህይወትን ያስተምራል። ሜንታሊ ስትሮንግ ያደርገዋል። ለምሳሌ ሌግ ፕረስን ማየው የሆነ ኔጌቲቭ ኤነርጂ እኔን ሊያጠፋኝ እየመጣ ነው። እኔ ደግሞ በጣም ጠንካራውኝ ገፍቼ ሎክ አድርገዋለሁ። ጭንቅላቴ በዛው እንዲሰራ አድርገዋለሁ። ሰው ኤክሰርሳይሶችን ከህይወቴ ጋር ነው ሪሌት ማድረገው። ኔጌቲቭ ነገር አለ ተዋርጂው የሚመጣ ሰው አንተን ለማጥቃት በጣም በኔጌቲቭ ይመጣል። ያንን ኔጌቲቭ ኤነርጂ አንተ ወደ ፖዚቲቭ ኤነርጂ ቀይረህ መዝጋትና ሎክ ማድረግ ነው። የሚመጡ ኔጌቲቭ ቶቶችን ጭንቅላት ላይ መዝጋት አድርጌ ነው ማስበው። ለምሳሌ ስኳት የሚሰራ ፌል ታርግ ስትራግል ታደርጋለህ አይደል? አንቲል ፌሊየር ስትራግል አድርገህ ትነሳለህ። ህይወትም ላይ እንደዛ ነው አይደል? ፌል ታርግ ስትራግል ስታደርግ አለመሸነፍን
ወይም ደግሞ አንቲል ፌሊየር ራስን ፑሽ ማድረግ ህይወትን ለማሸነፍ ህይወትን ለመቀየር ራስን ፑሽ ማድረግ ይሄ ሜንታሊ ስትሮንግ ያደርጋል። ሲቀጥል ደግሞ ከስጋዊ ፍላጎት መገታት ተረድተኛል። በጣም ከባዱ ነገር ስሜት ነው። በቃ ብዙዎቻችን ምን ሰራው ኃጢያትም ይሁን በስሜት ተገፋፍተን ስሜትን ኮንትሮል ማድረግ ለምሳሌ ምግብ አሁን ታያዋለህ በርገር ጓደኞች ፊት ለፊት የበሉ ሩዝና ስጋ ነው ተስትበላ ይሄ ነገር ጭንቅላቴን በጣም ሻርፕ ያደርገዋል። ፍላጎት አለ የምግብ ፍላጎት ምግብን እምቢ ብዬ የማይጣፍጥ ምግብ መብላት ለኔ ስሜቴን በጣም ፕሮፐርሊ እንድቆጣጠር አድርጎኛል። ሁለተኛ ሰውነትህ በጣም ሲጠግብ ነው ኃጢያትን የምታስበው። ጾም ፐርፐዙ እሱን አይደለም ከኃጢያት ለመገታት ኢየሱስ ክርስቶስ ደግሞ ያለፈባቸውን ስትራግሎች በትንሹም ቢሆን እንድትረዳው ካይኩን መራብ ውድድር ላይ ሆነ ትራባለህ። ስትራብ ጭንቅላት ሻርፕ ይሆናል በደንብ ታስባለህ እንጂ ጭንቅላት ሲጠግብ ነው ኃጢያትን የምታስበው። ከኃጢያት ትርቃለህ። ሜንታሊ ይሄ ነገር ስትሮንግ ያደርጋል። ሁለተኛ ደግሞ በጣም አድርገው ብሎ የሚገፋፋህ ሮንግ የሆነ ነገር ላለማድረግ ለምሳሌ ምግብ ሌላ ምግብ ተቀምጦ ቤተሰብ ማዳብሩ እየበላ እኔ ሩዝና ስጋዬን አውጥቼ መብላቴ ያ ነገር የማይጠቅመኝ ነገር ነው። በዛ ሰዓት ላይ የማይጠቅመኝ ነገር አለመብላቴ ምን ያደርገኛል? ምን ተንካራ ያደርገኛል? ምን ላይ ለምሳሌ ሴቶች ጋር ምናምን ልትሳሳት ትችላለህ። ሮንግ እንደሆነ ያወቀው የሆነች ትክክል ያልሆነች ሴት አለች ሮንግ እንዳልሆነች ያወቀው ስሜት አሸንፎ ብዙ ነገር ልታረግ ትችላለህ። ከዛ ሁሉ ያቆማል። ገብቷል? ምን አዳፕት አድርጋል ስሜትን መቆጣጠር የመብላት ስሜትና ሴክሹዋሊ ደግሞ ሌላ ነገር የማድረግ ስሜት ኦልሞስት ተመሳሳይ ነገሮች ናቸው። ከባድ ስሜቶች ናቸው። እነሱን መግታትና መቆጣጠርን ትለማመድበታል እና በብዙ ወይ ጭንቅላትን ይቀይረዋል። ፕሮሰሱ ራሱ ሳትፈልግ ሻርፕ ያደርጋል። ሜንታሊ ያጠነክራል። ፕሮሰሱ ነው የሚሰራ ፕሮሰሱ ነው። ዋት አባውት አሁን በማንበብ በደንብ መዘጋጀት እያንዳንዱን ነገር ማወቅ ምናምን ደግሞ ይኖርብሃል በደንብ እሱም ደግሞ ይጠቅማል። አሁን እንዴት ነው ሰው እንደቀላል ነው የሚያው ስፖርት ሳይንስ ነው የተማርኩት። ስፖርት ሳይንስ እንማር ፕሪሜድ የሚማሩ ተማሪዎችን ፈርስት ይር ላይ እንደ ሜዲሲን ተማሪ ፕሪሜድ ተምረናል። አናቶሚ፣ ፊዚዮሎጂ፣ ኤክሰርሳይዝ ፊዚዮሎጂ፣ ኪንሲዮሎጂ ብዙ ነገር ተምራል። ስለዚህ እሱም ጠቅመዋል በጣም እሱን ደግሞ ማወቅህ ደግሞ ጡንቻን አቀማመጥ ካወቅና ጡንቻን እንዴት እንደሚሰራ ካወቅ ኦብቪየስሊ ጡንቻን ማሳደግ ትችላለህ። ሲቀጥል ደግሞ ፖሚ አስተማሪኛ አንድ ትምህርት ነበረች። ምንድነው የሚያደርገው ባክ ደብል ባይሴፕስ ታደርግና ፎቶ ትይዛለህ። ከዛ የቦዲ ቢልደሮችን ፎቶ ትይዝና ያንተ የሌለህን መስል ታያለህ ወይም ዊክ የሆነውን መስል የእሷን ስም አናቶሚ ላይ ታወጣትና ያቺን መስል ስፔሲፊካሊ ስራዋን ታያለህ። ለምሳሌ ስካፑላን ሪትራክት ማድረግ ከሆነ ስራዋ ስካፑላን ሪትራክት የሚያደርግ ኢዚ የሆነ ኤክሰርሳይዝ ትሰራባታለህ። መስሏን ብቻዋን አውጥተህ ዲቨሎፕ ታደርጋለህ። ልክ እንደ ቅርጻ ቅርጽ ተማሪ ነን። ሰውነትን በቃ ቅርጻ ቅርጽ ማስያዝ ነው እና እንደ ቅርጻ ቅርጽ ሰሪዎች ሰውነትን ልክ እንደ ስክላፕቸር ተማሪ ቅርጽ ማስያዝ ነው ሰውነትና ይሄን ያለው ዲቴል ነው በጣም እና ያ ፕሮሰስ ራሱ ያሳድጋል። ሰው ስታሰራ ሰውን ስትቀይር በብዙ ወይ ሻርፕ ያደርጋል፣ ጠንካራ ያደርጋል፣ አዋቂ ያደርጋል። አሁን ከዚህ በኋላ ስፖርት ስትሰራ በቃ ሁሌ መስራት አለብኝ የምትላቸው ኤክሰርሳይሶች አሪፍ የምላቸው 3 ኤክሰርሳይዝ ማለት በቃ እነዚህ ሁሌ ነው? እሺ ስኳት፣ ቤንች ፕረስ 2 ባርቤል ሮ በቃ ጀርባ ባርቤል ሮ ደረት የሚገፋ ስኳት ደግሞ ቁጭ ብድግ 3ቱን በደንብ ሰራቸዋለሁ። አሁንም ውይይታችን እንደቀጠለ ነው፣ አልጨረስንም። ነገር ግን እስካሁን የተማራችሁትን ነገር አንድ ጊዜ ኮሜንት ላይ ጻፉልን። ከዚያም ደግሞ ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። መልካም ቆይታ። ኢትዮጵያ ውስጥ በጣም ብዙ ወጣቶች ወደ ስፖርቱ ቅድም እንዳልነው በደንብ እየገቡ ነው። እንደ ወንድ ማስኩሊን መሆን ጡንቻ ማውጣት ብቻ ነው ወይስ በዛ ውስጥ ተያይዘው የሚመጡ ዲሲፕሊኑ፣ ፐርፐዙ፣ ሌሎች ነገሮችም አሉት? ብዙ። ምን ነገር አስተዋልክ? ምንም አይነት ስራ ላይ ብትሆን ሰክሲድ እንደምታደርግ ቦዲ ቢልዲንግ ስፖርት ላይ ኮንክ ምንም አይነት ቢዝነስ ውስጥ ስትገባ የምታውቀው ቢዝነስ ውስጥ ከገባ ሰክሲድ ለማድረግ ቀላል። ምንም ስራ ዲሲፕሊን አለ የሚፈልግ፣ ኮሚትመንት አለ የሚፈልግ፣ እሱን ነገር 100%
በስነ ስርዓት የምትማርበት ስፖርት ቦዲ ቢልዲንግ ነው። ስለዚህ መስኩሊን ከመሆን ሉክን ከማሳመር ውጪ ስፔሻሊ ጭንቅላታችንን ብናሳድግ ጥሩ ነው። አንዳንድ ሰው ባይዘው ዝም ብሎ ሩመርስ አይደለም ስፖርት የሚሰራ ሰው ጭንቅላቱ ይደፈናልና የሚለው ስለማናሰራው ነው። ስፖርት ድንጋይ ብቻ ስለምናነሳ ነው። ድንጋይ የምናነሳበትን ፐርፐዝ ደግሞ ስለማናውቀው ነው። ትሩሊ ስታነሳ ተምረህ ጭንቅላት አውቆ ፐርፐዝ ቢኖረው ኢንጎል ሰው ጋር ለመደባደብ ከሆነ ድፍን ነው ጭንቅላት ማለት ነው። ፐርፐዝ ካለ ተወዳዳሪ ከሆንክ ግን ነገን ታስባለህ። ውድድር ደርሶ እኔ ማንንም ሰው ጋር አልጣለም። ምንም ሰው እኔ ገፍቶ ቢመጣ ወደ እኔ አልጣለም። ሳይደርስ በጭራሽ እንዴት አስበሽ ማለት ነገር ነው የማስበው። እንደው ገፍቶ እንኳን ቢመጣና ብትጣላና ብትመታው የሆነ ነገር ብትሆን ወይም ቢመታ ፖሊስ ይዞ ጣቢያ ትሄዳለህ። ጣቢያ 2 ቀን ማደርና ሚሊዮን 2 ቀን አለ መብላት ከውድድር ሊያሰናክል ይችላል። እሱን ሁሉ ያስባል ቦዲ ቢልደር። ስለዚህ ጭንቅላቱ ሁሌ ምንድነው ሃምብል ነው። ሁሌ ማርቆ ነው የሚያስበው። የሚሰራበት ፐርፐዝ ደግሞ ህይወቱን ለማስተካከል ለማሸነፍ ነው እንጂ ሰው ጋር ለመደባደብ አይደለም። ስለዚህ ይሄ ከሰውነት ሉክ ከይሄ መስኩሊን ከመናምን ከመሆን ውጪ ጭንቅላታችንን ብናሰራው ፕሮፐርሊ ትሬን ብናደርገው ወደ ቢዝነስ ኮንቨርት ብናደርገው ሰውነታችንን ቦዲ ቢልዲንግን ኬሪሩን ወደ ቢዝነስ ብትቀይረው ኦንላይን ሰዎችን ኮች ብታደርግ ኢን ፐርሰን ሰዎችን ኮች ብታደርግ I don't know maybe ራስን የሆነ ፖድካስትን ክሬት ማድረግ ትችላለህ። ስፖርቱ ጋር ተያይዞ በብዙ ነገር ማሳደግ ትችላለህ ራስን እና ያው መስኩሊን ከመሆን ምናምን በተጨማሪ ደግሞ ብዙ ራሱን ይዞ የሚመጣቸው ጥቅሞች አሉ። ሶ ወደ እንትን እንምጣና አሁን ብዙ ጊዜ የሚመለከተው ሰዎች ማህበራዊ ሚዲያ ላይ ይወጣሉ፣ ብዙ ፎሎወር ያገኛሉ፣ ኮንቨርት ያደርጉት የሆነ ነገር ላይ ይገባሉ፣ አንድ ጥቅም ሊያገኙ ይችላሉ። ግን እንዴት ኮንቨርት ማድረግ እንዳለባቸው ብዙ ሰው አንደርስታንድ አያደርገውም። ወደ ስፖርቱ አሁን አንተም ኮንቨርት ያደረክበት መንገድ አለ። ጀስት ውድድር ብቻ አይደለም። ኦኬ ተወዳደርክ፣ ዋንጫውን አገኘህ፣ ሶዋት ኔክስት መኖር ደግሞ አለብህ፣ መቀጠል አለብህ፣ ማግኘት አለብህ። ሶ አንድ ቦዲ ቢልደር እንዴት ነው ኮንቨርት ማድረግ የሚችለው? አሁን የኔም ምክንያት ነው ሶሻል ሚዲያም ሰሞኑን ያየሁኝም ስለሆነ ሰሞኑን ይሻላል። አሁን ተረዳሁት በጣም ፕላትፎርሙ ሶሻል ሚዲያ ከምንም በላይ በደንብ አሪፍ ገንዘብ የምታገኝበት ራስን ታስተዋውቅበት ቦታ ስለሆነ ኢዚሊ ደግሞ ስልክ ላይ ቁጭ በመሰራው ነገር ስለሆነ ቀላል አሁን እየተረዳሁት መጣሁኝና ወደ ብርም ኮንቨርት ማድረግ ጀመርኩኝ። ከዛ በፊት ግን የምታስበው ነገርኩ በቃ ተነል ቪዥን ውስጥ ነው። ምንም ነገር አታስብም። ለአንተ ሰክሰስ ውድድሯ ማሸነፍ ነው። ስታሸንፍ ብር እንኳን ቢኖር ብዙ ብር አይኖርም። ያወጣውን ያህል አይከፍልም ውድድሩ ላይ። ለምሳሌ 100,000 ብር ቢከፍሉ በወር እኔ ለውድድር ተዘጋጅ በሳምንት 15,000 ብር እስከ 20,000 ብር ሉዝ አደርጋለሁ። ሰፕሊመንት አለ፣ ምግብ አለ። ለአንድ ወር ማወጣውን ገቢ ነው 100,000 ብር እንኳን ቢሸለም ለሁለት ወር ማወጣውን ገቢ ነው የሚሰጠ። ሁለት ወር ደግሞ አይደለም አመታት ተዘጋጅተህ ነው የምትመጣው። አመታት ያን ያህል ብር ሉዝ አድርገህ ነው የምትመጣው። በእኛ ሀገር ነው አይደል? ኢትዮጵያ ውስጥ እኔ አሁን የምሰራውን ስራ ሰው ያሰራውኝ የምሰራውን ስራ ራሴ ላይ ነው ኢንቨስት ማድረገው፣ ውድድር ላይ ነው ኢንቨስት ማድረገው። ግን የሆነ ታይም ምን ተረዳው አሸንፈህ የሚሰጥ ብር ትንሽ ነው። ቢያንስ አሸንፈህ ሚሊየንስ ብታገኝ ኦኬ አትራፊ ነህ። ግን አትራፊ አይደለም። በውጪ ደረጃም ስፖርቱ ብዙ አይከፍልም። ግን የሚከፍልህ ፕሮሞሽኖች፣ የራስ ብራንድ፣ ኦንላይን ኮቺንጎች በሰው ደግሞ ኢን ፐርሰን ደግሞ ሶስት ታሰራ ነው ገንዘብ የምታገኘው እንጂ ውድድሩ ብቻውን ስላሸነፍክ 1 ሚሊዮን ብር ቢሰጣ 1 ሚሊዮን ብር ህይወትን አይቀይረውም። ህይወትን የሚቀይረው ግን ሰስቴን የሚያደርግ ቢዝነስ ሲኖር ነው። እነሱን ቢዝነስ ደግሞ ኦንላይን ፕላትፎርሞችን አዘጋጅተህ ሰው መቀየር ሲጀምር ስምህ ጥሩ ሲሆን ማሸነፍ ብቻውን ሰው ይዞ ስለሚመጣ ያን ነገር ወደ ብር ኮንቨርት ማድረግ መቻል። እኔም ሰነፍ ነበርኩ። እንዴት ነው አልወድም፣ ቪዲዮ መያዝ ምናምን እየሰራሁኝ አልወድም። ግን አሁን የግዴታ ነው አዳፕት ማድረግ አለብኝ። እነሱን ያደረኩ ያስገድዳል እና ቲፖችን እየሰጠውኝ ምናምን ሶሻል ሚዲያ ላይ አሪፍ ትንሽ ኢንጌጅመንቱም ቆንጆ ሆነ። 70 ምናምን ሺህ ፎሎወር ባንድ ደረስኩኝ። በትንሽ ቪዲዮዎች 6 ቪዲዮዎች ፖስት አድርጌ 70 ምናምን ሺህ ኦኬ ሶ ተጨማሪ 6 ቪዲዮ አሪፍ ቪዲዮ ፖስት ባደርግ 100 ምናምን ሺህ ገባኝ ማለት ነው። በፕሮሞሽን ብዙ ብር ላገኝ ነው ማለት ነው። ስለዚህ ወደ ብር ኮንቨርት የምታደርግበትን ነገር ማየት ሰሞኑን እንዲያውም አዲስ ኦንላይን ኮቺንግ ላውንች አድርጌያለሁ። እኔና ኦሾ ይባላል ጓደኛዬ ቃላብ እሱ ጋር ነው አብረን ላውንች አድርገነውና for 8 months 9 months አስበንበት ነው የሰራነው። ዓለም ላይ በስነ ስርዓት የሌለ ነገር
ብለን አስበን ነው ስማርት ሆነን የጀመርነው። አይዲያው ምን መሰለህ አብርሽ ኦንላይን ሰዎችን ትሬን ማድረግ ነው። ኦንላይን ሰዎችን ትሬን ያደረገን ወርካው ፕላናቸውን ለ12 ሳምንት ለ3 ወር ሰተን በ3 ወር ውስጥ ኢሜል ፕላናቸውንም ሰተን ሰውነታቸውን መቀየር መወፈር ለሚፈልግ መክሳት ለሚፈልግ መወዳደር ለሚፈልግ ሰው ብዙ ነገር እሱን ነገር ስናደርግ ምን አየን መሰለ ብዙ ኦንላይን ፕሮግራሞችን እየዞርን ከውጪም ገዛን ውስጥ ሀገር ውስጥም ያሉትን አየን። እንዴ ነው ፕላን ይላክላል ቱዴይ መንዴይ አንደኛ ኤክሰርሳይዝ ቤንች ፕረስ 3 ሴት ቤንች ፕረስ ምንድነው ሰው አያውቀውም። ቤንች ፕረስ አለ 3 ነው 5000 ብር ወይ 6000 ብር ገዛው ወይም $50 $60 ገዛው ይገዙና ያስቀምጡታል። የማይጠቀሙበት ምክንያት በስነ ስርዓት ሜንቶር የሚያደርጋቸው ሰው የለም። ኤክሰርሳይሱን አያውቁትም በስነ ስርዓት። እሱን ነገር ለመክታተኛ ምን አደረግን ልክ ፒዲኤፍ ነው እንልክልሃለን ሬጂስተር ካደረክ በኋላ ከዛ ቤንች ፕረስ ይላል የመጀመሪያው ኤክሰርሳይዝ ልክ እሱን ስትጫነው ወደ ዩቲዩብ ሊንክ ሊድ ያደርጋል። እኔ ራሴ እንዴት እንደሚሰራ እያሳየው ኤክሰርሳይዙን ኮሬክሽኖችን እየሰጠውኝ ከዛ ደግሞ በሳምንት 2 ጊዜ ደግሞ ቼኪንግ ይኖራቸዋል ዳይሬክት ኮሙኒኬሽን ይኖራል በሳምንት 2 እሱን ፕላትፎርም ዘረጋንና አሁን ላውንች አድርገናል እና ኢንጌጅመንቱ አሪፍ ነው። የ3 ወር 6000 ብር ነው ዳይት ፕላኑን ጨምሮ ወርክአውት ፕላኑን ጨምሮ በሳምንት ማየኔ ሰምታችሁ በሽለስ ይለኝ ነበር አፍታምና ኦኬ ምግብ ከራሳቸው ነው ውሃም ከነሱ እና እና እሱን ላውንች አድርገንና አሪፍ ነው ሪዝነብል ፕራይስ ነው ውጪም ለሚኖር ሰዎች ደግሞ ተደራሽነት ምክንያቱም ኢን ፐርሰን ሰው ስታሰራ ምናልባት ማክሲመም ልትይዝ የምችለው 25 ሰው ወይም 30 ሰው ከዛ ውጪ ለሰው ተደራሽ መሆናችንን እኔ ስቴድ ብር ጂም አፎርድ አድርጎ መጣት የማይችል ሰው በትንሽ ብር ኮች ማድረግ ለ3 ወር ማለትም በወሩ 1000 ብር ያስከፈልኩኝ ሚል ፕላንና ወርክአውት ፕላን ይላኩላችሁ ነው ማለት ነው። ስለዚህ አሳ ቪዲዮም ላይ ማስገባት የምችል ከሆነ ልክላለሁ ፒዲኤፉን አንተ የሚመች ከሆነ ደግሞ ፕላኑን አንድ ቀን ዝም ብለህ አንድ ወር 2 ወር መሞከር ትችላለህ። እንደዛ እና እሱን አድርጌ ወደ ብር ኮንቨርት አድርገው ሰው ሲገዛው በየሰዓቱ ብር ሲገባ ኦኬ ማለት ሪዝን አወርስ ማለት ነው 3 ሰው 4 ሰው ሲገዛ ደስ ይላል። ቴክስ ሲገባ በቃ ፊል ላይክ አን ኢንቨስተር ነው በቃ ትልቅ በፊት ወጪ ነበር በፊት ወጪ ነው በቃ ቺክኑ ደረሰ ቺክን ግዛት ባላለ ምናምን አሁን ግን ወጪ ሲመጣ ወጪም ሲጨምር ኢንካምንም ደግሞ ማሳደግ አለበት። ስለዚህ ኢንካምን ታሳድግበት ነው ጭንቅላትን ሰፋ አድርገህ በማሰብ ሚል ፕላኖችን መሸጥ ሊሆን ይችላል የራስን ስፖርት ዌር በመሸጥ ሊሆን ይችላል ሰፕሊመንት መስራት ሊሆን ይችላል እንደዛ ያደረክ ስማርት ሆኖ መንቀሳቀስ ነው። የምስራች በሁላችንም ዘንድ ተወዳጅነትን ያተረፈው ቴምር ፕሮፐርቲስ ከዚህ ቀደም በሳር ቤት በነበረው ሳይታችን የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው በሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በደስታ ነው። ምን ይሄ ብቻ ቤተ መንግስት አቅራቢያ ያደረገውና የብዙዎችን ትዝታ በያዘው በአዋሬ አዲሱ ሳይታችን ላይ ከባለ 1 መኝታ ጀምሮ መኖሪያ ቤቶችን የንግድ ሱቆችን ደግሞም ከፈለጉ ገላን ባወጣነው ትልቁ የገበያ ማዕከላችን ላይ በአጠቃላይ ዋጋው ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ ስንል በደስታ ነው። ይፍጠኑ ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። ሰሞኑን ምን እየታዘብኩኝ መጣሁኝ አብሶ ማህበራዊ ሚዲያ ላይ ምንም ማናቃቸው ከዚህ በፊት አይተናቸው ማናቅ ምናምን ልጆች የ3 ወር የ6 ወር ለውጥ ምናምን ብሎ በጣም የሚገራርም ሰውነት ምናምን እኔ ፐርሰናሊ ያየሁኝ ነው አሁንና ኦኬ የነበሩ እነዚህ ልጆች ኤግዛክትሊ ገብቷል የነበሩ ምን ያደረጉ ነበር? ብዙ ሰው ተደብቆ እየሰራ ነው። በዛው ልክ ደግሞ ሌላ ነገር ሳይኖር ይሆን ወይ ግሮዝ ሆርሞን ኦር ሌላ ነገር ምን አለ ያስተዋልከው ነገር? ሰው በደንብ ትራንስፎርም ያደረገ ነው። በተለይ ደግሞ አሁን በእኛ ጀነሬሽን ላይ ያለ ቦዲ ቢልዲንግ ላይ ያለ በኔ እድሜና ከኔ ታናናሾቼ በጣም ጎበዞች ናቸው። በጣም ከምታስቡ ውድድር ላይ ሲመጡ በጣም እኔ አንደር 18 ነው ከ19 ዓመት በታች ሲወዳደሩ የሆነ አመት
በሁሉም ኢምፕረስድ ነበርኩ። በጣም ሰውነታቸው የሚያምር፣ ዕውቀታቸው በጣም ደስ ይላል፣ ሃምብሎች ናቸው፣ ለማንበብ በጣም ሬዲ ናቸው። ከድሮዎቹ ስፖርተኞች ጎበዝ ናቸው። ሞር እንደውም ማለት እድሉ አላቸው። ሶሻል ሚዲያ እጃቸው ላይ ነው። በፊት ላይ መሰራውን ነገር አታውቅም፣ እጅ ላይ ሶሻል ሚዲያ የለም ምናምን ብሌም አታደርግም የበፊቱን ጄኔሬሽን። ግን ያሁኖቹ ብዙ ነገር ስለተመቻቸላቸው አሪፍ ነው። በዛው ልክም ደግሞ ዕውቀታቸው ለብዙ ነገር ኤክስፖዝ ያደርጋቸዋል። ብዙ ነገሮችን ስታቅ ብዙ ነገሮችን መሞከር ትችላለህ። እና እኔ ፐርሰናሊ ምንም ማለት አልችልም። ምንም ማለትም ደግሞ ሰውን ጀጅ ማድረግም ከባድ ነው። አሁን የሰው ስቴሮይድ ይወስዳል አይወስድም ማለት አልችልም። ኢንጀክት ሲያደርግ እስካላየው ድረስ ምንም ብዬ ሰውን ጀጅ ማድረግ አልችልም። ግን ለውጡን አፕሪሺየት አደርጋለሁ። አይዞ ስቴሮይድን ብትወስድ ግሮዝ ሆርሞንን ብትወስድ የማይሆን ሚል ፕላን ከተከተልክ የምትጠጣ ሰካራም ከሆንክ 1000 ሚሊግራም ቴስቶስትሮን ፐር ዊክ እየወሰድክ ሰውነትህ በጣም ቀጭን ልትሆን ትችላለህ። ከዛ በላይ ወርስ የሆኑ ሳይድ ኢፌክቶች ሊመጡ ይችላሉ። ሰው ፒዲ ሲወስድ ከነበረበት ኮሚትመንት በላይ ኮሚትድ መሆን አለበት። ኤቭሪ ነገር ማተር ታደርጋለች። ኤቭሪ ነገር ልትገለው ትችላለች። ቅባት አብዝቶ የሚመገብ ከሆነ ኮሌስትሮሉ ሃይ የመሆን ፕሮባቢሊቲ በጣም ሃይ ነው። ሊቨሩ የመጎዳት ኃይሉ ሃይ ነው። ናቹራል የሆነ ሰው መጠጥ ቢጠጣና አናቹራል የሆነ ሰው መጠጥ ቢጠጣ አናቹራል የሆነ ሰው መጠጥ የሚጠጣ ከሆነ ፒዲ የሚወስድ ሰው ወርስ ነው የሚሆነው፣ መጥፎ እየሆነ ይመጣል ሊቨሩ። ለምን? አንደኛ ራሱ ድራጉ ይጎዳዋል፣ በተጨማሪ ደግሞ ለሊቨር ቶክሲክ ነው መጠጥ። ስለዚህ ምን መሆን አለበት? ያ ሰው ፒዲ ሲጠቀም ሞር ኮሚትድ እና ሞር ዲሲፕሊንድ መሆን አለበት። እና ያው ትንሽ የተስተዋሉ ነገሮች አሉ። እንደዚህ ፒዲ ምናምን እየተስፋፋ ነው ይባላል። አላማ ካለው ሰው ይውሰድ፣ ችግር የለውም። ግን እኔ ማዝነው በስነ ስርዓት ፕሮቲን በልቶ የማያውቅ ሰው፣ በስነ ስርዓት እንደ መልቲቫይታሚን እንኳን በስነ ስርዓት ፒል ወስዶ የማያውቅ ሰው፣ ፕሮቲን በቀን በስነ ስርዓት 100 ግራም የማያገኝ ሰው ፒዲ ሲወስድ ያሳዝነኛል። ምን ጥቅም አለው? ገብቷል? ህይወትን ነው የሚጎዳው። ህይወትን እስከ ማሳጣትም ደግሞ ይደርሳል። አላማ ሚስተር ኦሎምፒያ ደረጃ ላይ መድረስ ከሆነ ምናምን እኔ አሁን አልመክርም ለማንንም ሰው። ማንንም ሰው ተጠቀሙ ስቴሮይድ ውሰዱ አልልም። ወርስ ነው፣ ብዙ ሳይድ ኢፌክቶች አሉት። ሰው እሱን አገናዝቦ ነው አትሊስት ምግቡን አስተካክሎ ቢያንስ ፕሮቲን በስነ ስርዓት በልቶ ሰውነቱን ቀይሮ ነው ለመውሰድም ካልሰበ መውሰድ ያለበት እንጂ ምን ችግር የለውም መውሰድ ትችላላችሁ። የበተሰጠው ዶዝ ውሰዱ ምናምን ማለት አልፈልግም ማለትም ደግሞ አይቻልም። ምክንያቱም ስለ ስቴሮይድ ጥቅሙንም ጉዳቱንም የማያውቅ ማህበረሰብ ስቴሮይድ ውሰዱ ጥሩ ነው ብሎ መምከር የመከር እንደዛ እንደሚመክር ሰው መጥፎና ጭንቅላቱ የማይሰራ ሰው የለም። ዓለም ላይ እንደዛ አይነት መጥፎ ሰው የለም። ስለዚህ ከተቻለ አቅም እንደውም ሶሻል ሚዲያ ላይ ማውራት ማስረዳት ሰውን ያስፈልጋልና የሰው ለውጥ በጣም አሪፍ ነው። እዚህ ሰው ተለወጠ ማለት ደግሞ ስቴሮይድ ሁሌም ይወስዳል ማለት አይደለም። ናቹራሊም ሰው በደንብ ይቀየራል። ናቹራሊም በደንብ አሪፍ የሆነ ሰውነት አቺቭ ማድረግ ይችላል። እንደውም አንናቹራል ከሆኑ ሰዎች በላይ የሚያምር ናቹራል ፊዚክ ያላቸው ብዙ ሰዎች አሉ። ስለዚህ ያው እነዚህ ትራንስፎርሜሽኖች ዲጂኤች እየወሰዱ ነው ስቴሮይድ እየወሰዱ ነው ምናምን ብዬ ጀጅ ማድረግ አልፈልግም። ምክንያቱም ኢንጀክት ሲያደርጉም አላዩዋቸውም። ግን ለውጣቸውን አፕሪሺየት አደርጋለሁ። በቀላሉ አይመጣም እንዴ በደንብ ስቴሮይድ ብትወስድ አልኩ እኮ ፋትን ራሱ በሌሊት ውስጥ አጥፍቶ ጡንቻ ይገነባል። ሞር ዴዲኬትድ መሆን አለበት፣ ሞር ዲሲፕሊንድ መሆን አለበት። ህይወትን ነው ጋምብል የምታረገው። በመሞትና በመኖር መካከል ላይ ሆነን የምትኖሩ ከባድ የሆነ ሰዓት ላይ በጣም ተወስውሼ ነበረ ኤምኬ 77 ማለት ኤምኬ 677 ነው እና ከዛ አነበብኩኝ ማለት በቃ ምንድነው ከዛ በኋላ እንዴት ነው ከተወሰደ በኋላስ ምንድነው የሚያመጣው ጉዳቱ ምናምን ብዬ ቼክ አደረኩት። ለኔ እንደማይሆን ገባኝ። አንዳንድ ሰው በቃ ጥቅሙን ብቻ ስለሚነገረው የአንድ ነገር ለምሳሌ ቡና በቃ ጥቅሙ ብቻ ከተነገረ ቡና ካልጠጣው ነው የምትለው። ከኋላ ያሉትን ጉዳቶች ሰው አያገናዝብም፣ አያነብም፣ ቼክ አያደርገውም። እና ምን ታስባለህ ስለዛ ሰፕሊመንት? አሁን እኔ ፋኑም አይደለሁኝም ኤምኬ 677 ተጠቅሜውም እኔም ኤክስፒሪየንስ ማድረጌውም አላቅም። አይቸው በአካል በደንብ አይቸው አውቃለሁኝ ምናምን፣ ግን ብዙ ቤኔፊቱንም ጉዳቱንም አይቼ አላቅም። ግን እኔም አውቃቸው ጀስት ናቹራል ፔፕታይዶች አሉ።
አሁን ፔፕታይድ ሰው በብዛት ሊያውቃቸው ይችላል። ብዙ ፔፕታይዶች አሉና ናቹራል ናቸው፣ አሚኖ አሲዶች ናቸው። ፕሮቲን ከአሚኖ አሲድ ይሰራል። እነዛ አሚኖ አሲድ ኢንጀክታብል ፎርም በሆኑ መድኃኒቶች መተው እየተሸጡ ነው ያሉት አሜሪካ ውስጥ። ሌጋል ናቸው። ኤኒዋን ሄዶ ፐርቼዝ ማድረግ ይችላል። እነሱ አሁን ከጉዳታቸው በጣም ብዙ ቤኔፊት አላቸውና ጉዳታቸውም ደግሞ እስካሁን ድረስ ጥናት ላይ ነው ያለው፣ ግን ብዙ ጉዳት የላቸውም። ፔፕታይድ የተመረጡ ፔፕታይዶች ለምሳሌ ወደ ጭንቅላት ሲግናል የሚልክ አለ ፔፕታይድ፣ በፒል የሚወሰድ አለ። እነሱ ፔፕታይዶች ምን እንደሚያደርጉት ሰውነትህ ፒቱታሪ ግራንድ ላይ የሄዱ ግሮዝ ሆርሞን እንዲያመነጭ ሰውነትን ናቹራሊ ይነግሩታል። እነዛ ነገሮች ያው ጭንቅላት ላይ ሲግናል ይላካል፣ ሞር ግሮዝ ሆርሞን ፕሮዲዩስ እንድታደርግ ያረዳል። ልክ እንደ ኤምኬስ ሲሰባሰብ ነው። ለስ ሳይድ ኢፌክት የሆኑ ብዙ ፔፕታይዶች አሉ። ዌት ሎስ ላይ የሚረዱ ፔፕታይዶች አሉ። አንቲ ኤጂንግ ላይ፣ ስኪንን ማስተካከል ላይ የሚሰሩ ብዙ ፔፕታይዶች አሉ። አይ ቲንክ ኢትዮጵያ ውስጥ ገና አልተጀመረም፣ ግን እንደዛ አይነት ነገሮች እያደጉ ሲመጡ በጣም ሰው ተደራሽነቱም አሪፍ ነው። ግን ሳይድ ኢፌክቱ እስካሁን ድረስ ብዙ ሰው ላይ ኤክስፔሪየንስ አልተደረገም። ዊ ኔቨር ነው ሜቢ ኢን ዘ ፊውቸር ብዙ ሳይድ ኢፌክቶች ሊኖሩ ይችላሉ። ግን ያው እንደዚህ እንትን ካልክ ፍላጎቱ ምንም ካላቸው ሰዎቹ አትሊስት እነዚህ ፔፕታይዶችን መጀመሪያ ቀድሞ ማንበብ፣ ስለ ፔፕታይዶች እያዩ ከዛ ጥቅማቸውን ጉዳታቸውን አመዛዝነው ለመውሰድ የሚያስቡ ከሆነ መውሰድ ጀስት ናቹራል ነገር ስለሆኑ አሚኖ አሲድ የሚዋጡ እና አሚኖ አሲድ ነገሮች ስለሆኑ እንደ ኮላጅን ምናምን አይነት ሰፕሊመንቶች ሆነው ግን እነዚህ ደግሞ ትንሽ ጠንከር ያሉ ሰፕሊመንቶች ናቸው። ወደ ፖዝ እንምጣና ፖዚንግ ላይ ትንሽ እየተለማመድኩኝ ነበር። በጣም ትንፋሽ ይጠይቃል። በጣም እያንዳንዱ መስል ስታወጣ በፊት ይመስለኝ የነበረው በቃ ያንን መስል አውጥተህ ምናምን ማድረግ ነበር፣ ግን ለካ እንትን አታረጋውም፣ ራሱ ነው የሚወጣው ፖዙን ከቻልከውና። የመጀመሪያ ሰሞን ልምምድህ ምን ይመስል ነበር? የመጀመሪያ ሰሞን እኔ ገና ጂም ጀምሬ እንደነገርኩ ቀጭንም ሆኜ በቃ ወደ ውድድሩ መንፈስ ገባኝ። በቃ ቦዲ ቢልዲንግ ወደድኩት። ስወደው ያው ፖዝ መለማመድ እንዳለብኝ ገብቶኝ ቤት ትንሽ ፖዝ አደርጋለሁ። ትንሽ መስታወት እያየሁኝ በየቀኑ ፕራክቲስ ያደርጉኝ ግራጁዋሊ መጣ። ከዛ ደግሞ ፖሚ በደንብ አለማመደኝ። አሹም ደግሞ ያልኩ ባህር ዳር ሲያሰራኝ ነበር ወንድም ያለ፣ እሱም በደንብ አሰሩኝ። በየሰዓቱ ኤቭሪ ታይም ይስተካከላል። ሰው የሚመስለው ጀስት ጡንቻህን ዝም ብለህ ማውጣት አይደለም፣ አርት ነው። ዳንስ አርት አይደል? ስሜትና የምገልጸው ቦዲ ቢልዲንግ ደግሞ it's an art of expressing your body። ገብቷል? አርት ሆኖ ሰውነትን ኤክስፕረስ ማድረግ ነው። ምን ያህል ዴዲኬትድ እንደነበርክ for 2 years 3 years ምንም አይነት ነገር ስትጠጣ እንዳልነበር ገብቷል? ለምሳሌ ቦርጭ ይዘህ ከገባህና ፖዝ ካደረግክ እንዴ ስትጠጣ ነበር ትባላለህ፣ ወይም ጮማ ስትበላ ምን ስትበላ ነበር። ያችን ቅርጽ ይዘህ መውጣት መቻል ግን ሰውነትህ በምን ያህል ዲሲፕሊኖች እንዳለፈ ማሳያ ነው። ስለዚህ ያ አርት ነው፣ ራሱን ችሎ አርት ነውና አርቲስቲክ በሆነ ወይ ነው ኤክስፕረስ የሚደረገው። እጅ ሲዘረጋ ፖዝ ስታደርግ ዘፈኑ ጋር እኩል መሄድ፣ ሪትሙን ጠብቀህ መሄድ፣ ቅርጽ ስታወጣ ይሄ እንዳያልብህ በጣም ኦቨር ስትረስ ላለመሆን ሰውነትን እና ፖዝ ራሱን ችሎ እንደም ተወዳዳሪዎች ለመወዳደር ሲያስቡ በመጀመሪያ ደረጃ ስፖርት እየሰሩ በመካከል ላይ መስታወት ላይ የሄዱ ፖዝ ቢያደርጉ ፖዙን ቢለማመዱት አሪፍ ነው። አሪፍ ሰውነት ኖሮት በጣም ቆንጆ ሰውነት ኖሮት መስል ማውጣት አክቶት የሚሸነፍ ሰው አለ። ዋይ ለምን እሱን ታደርጋለህ? ኢንስቴድ ፖዝን ብትለማመድ እኮ ሰውነትን በደንብ አድርገህ ኤክስፕረስ ማድረግ ትችላለህ። እና ደግሞ የፖዝ ጥቅሙ ደግሞ ዊክ ፖይንትን ትሸፍንበታለህ። ለምሳሌ የግራ ሳይድህ ዊክ ከሆነ ፖዝ ስታደርግ በቀኝ ሳይድህ ትቆማለህ። እና ፖዝ በደንብ ጎበዝ ስትሆን ኮምፕሊት ይሆናል ሰውነት። ዊክ ፖይንትን ብዙ አታሳይም ማለት ነው። ሆን ብላ አታሳይም፣ እነሱ እንዳያዩት። በቃ ጀጆቹ እንዳያዩት፣ ጀጆቹ የሚሸፍንበት ነው ማስተካከል። አንዳንዴ አብስህ አንዱ ዝቅ ይላል ከፍ ይላል። ስለዚህ ፖዝ ስታደርግ የሆነ ያህል 45 ዲግሪ ዞር ብለህ ምናምን ብዙ ነገሮች አሉ። ዩቲዩብ ላይ ደግሞ ብዙ የሚያስተምሩ ሰዎች ስላሉ ፖዝ ላይ እዛ ላይ እየተማሩ እያነበቡ ራሳቸውን መቀየር። እንግዲህ አሁን የመጀመሪያውን ካሸነፍክ በኋላ አንደኛ ከወጣ በኋላ ወደ ሁለተኛ ላስት ይሩ እሱን ስትወዳደር ስጋት አልነበረህም? የተሻለ ሰው መጥቶ ቢያሸንፈኝስ ነበር? ምን ስላደረክ ነው ያሸነፍከው? ኮሚትድ፣ ዲሲፕሊንድ፣ ዴዲኬትድ ስለነበርኩ ያሸነፍኩበት ምክንያት ይሄ ነው። እና ፈራ እግዚአብሔር ስለነበር እግዚአብሔር ጋር የነበረኝ ኮንዲሽን ጥሩ ስለነበር
አምላኬን ፈጣሪን ስለምፈራ ሰውን ስለማከብር በዚህ ምክንያት ነው ያሸነፍኩት እና ደግሞ ከተሸነፉ ሰዎች በላይ ስለለፋው ስለሰራው ለበዓላት ምግብ ያማረኝ ስላልበላው ብዙ ነገር ወጥቼ መዝናናት እንደጓደኞቼ እየፈለኩኝ ስላልተዝናናው ነው ራሴን ዲሲፕሊን ዶኜ ዴዲኬትድ ዶኜ ራሴን የሆነ ሮድ ውስጥ ስላስገባውኝ አሸነፍኩኝ that's the main reason ግን ኳይት ላረግበት ያሰብኩበት ሞመንት ነበር እሷ ሞመንት ፍርሃት ፕሮ ካርድ ይሰጣል ብሎ ዮኒ እንትን አደረገ ኦኬ ተናገረ እዛ እኔ ፕሮ ካርድ ማለት ኢንተርናሽናሊ አይኤፍቢቢ ፕሮ ሊግ አለ እዛ ሊግ ውስጥ ገባለ እዛ ሊግ ውስጥ ገባ ማለት ስታተስ ነው ፕሮ ካርድ ትልቅ አንተ ኢንተርናሽናል ቦዲ ቢልደር ነህ ስለዚህ ዓለም ላይ ካሉ አገር ውስጥ መወዳደር ትችላለህ ግን ከሀገር ውጭ ወጥተህ ለመወዳደር ምንም ሊሚት የሚያደርግ ነገር የለም ወጥተህ ኤኒ ታይም ትወዳደራለህ የቪዛ ኢሹ አይኖርብህም ሞተስ ትወዳደር ቪዛ ኤኒ ታይም ስታተስ ስለሆነ ኤኒ ታይም ቪዛ ይመታላል የፈለክበት ሀገር ሄደህ ትወዳደራለህ ብዙ ሰፕሊመንት ካምፓኒዎችም የሆኑ የልብስ ካምፓኒዎችም ምናምን ስታተስ ትልቅ ስለሚሆን መተው አንተን ያናግሯል ያወራል ማለት ነው እና ለኔ ለአመታት ማለት ሳስበው የነበረው ነገር ነው ፕሮ ካርድ ማግኘት ትልቅ ነገር ነው ለኔ በጣም ቢግ ዲል ነው የሆነ እሱን ነገር ሲናገር በጣም ከደነገጥኩኝ ፋይናሊ በቃ ይሄ ድሪሜ እውነት ሊሆን ነው ግን እውነት የሚሆነው ሳሸንፍ ነው ከኔ ደግሞ የተሻሉ ደግሞ ብዙ ሰዎች አሉ እነዛ ሰዎችም መምጣታቸው አይቀርም ወይም ደግሞ አምና የተሸነፉ ሰዎች ተበሳሽተው በደንብ ሰርተው ሊመጡ ይችላሉ እኔም እኮ እየሰራሁ ነበር እኔም ፕሮግረስ ያደረኩኝ ነበር ቤተክርስቲያን ሄድኩኝ ምናምን በቃ እንግዲህ ሁሌም ውድድር ሲደርስ ቀራኒዮ መድኃኒዓለም ሄዳለሁ እና የመድኃኒዓለም ልጅ ነኝ ነግሬው ነው የምመጣው ሁሉም ነገር ከመድኃኒዓለም ወይ እቺን ነገር አሳካልኝ ስለቴን አስገባለሁ ብዬ እስከምሄድ ድረስ ነው የሚጨነቀው ምናልባት መንገድ ላይ ያለው ነግሬው ከወጣው በኋላ ምን ነገር አይሰማም እርግጠኛ ነኝ የምገባ እንደማሸንፍ 100% እርግጠኛ ነኝ ግን በዛ ፕሮሰስ ውስጥ ጊቭ አፕ ማድረግ አለ መድከም አለ በቃ በጣም እንደም የሆነ ጊዜ ሰሞኑን የለቀቁት ቪዲዮ ነበር አንድ ሳምንት ቀርቶኝ ጂማቲ ተገታትሮ ምናምን ሱላን እስከ ሌሊት 8 ሰዓት ድረስ ምናምን መተኛ ታክቶኝ ነው ከኢንሱሊን እንትን ሹገር ሌቭል ድሮፕ ያደርጋል የመጨረሻው ሳምንቶች ላይ ካርብ ዲፕሊት ታደርጋለህ ካርብ አትበላም ምንም አይነት ካርብ ለ5 ቀን ካርብ ታቆማለህ ለ5 ወይ ለ4 ቀን ከዛ ካርብ ደግሞ ስትቀንስ at the same time ደግሞ ሰውነት ውስጥ ያለው ውሃ እንዲወጣ መጀመሪያ ከብዙ ሊትር ውሃ ትጀምራለህ 8 ሊትር 6 4 3 2 1 ያልክ ትቀንሳለህ በ8 ሊትር ሰውነት የለመደው ብዙ መሽናት ነው እዛ የሚቀጥለው ቀን 6 ሊትር ስትጠጣ 8 ሊትሩን ነው የሚያስታውስ ሰውነት ሽንት ይወጣል ከሰውነት ስለዚህ ውሃው ከሰውነት ቀስ እያለ ይወጣል ግን አንተ ግን እየቀነስክ ነው 1 ሊትር ላይም ሆነ የሚሸናው ሽንት ተመሳሳይ ነው ልክ 8 ሊትር እንደምትጠጣው ማለት ነው ሰውነት ያስወጣል ምንድነው አላማው ቆዳ ስር ያለ ፋትህን አጥፍታል ቆዳ ስር ያለ ሰብኩታኔስ ፋት ይባላል የቆዳ ስር ያለ ፋት ከቆዳ ስር ደግሞ ውሃ አለ ከጡንቻና ከቆዳ መካከል ውሃ እሱን ውሃ ማውጣት ነው ውሃው ሲወጣ ቆዳ መስል ላይ ይለጠፍና ስሪዲ ሉክ ይሰጠዋል አብስ ላይ ለጥፍ ሁሉም ነገር እሷን ለማምጣት ነው ከዛ ደግሞ ካርብ ዲፕሊት ታደርጋለህ ካርብ ዲፕሊት አድርገህ ልክ ከውድድር አንድ ቀን በፊት ብዙ ካርቦሃይድሬት ስትበላ ሰውነትህ መስልህ ስፖንጅ ነው የሚሆነው ካርብ በቃ ይሰበስባል ግላይኮጅን በቃ ለምን ልትገለይ ነው ብሎ ነው የሚያስበው ስለዚህ ኤኒ ታይፕስ ኦፍ ካርብ ስታስገባ ሰውነትህ መጥቶ ይዘዋል ስፖንጅ ልክ ውድድር ላይ ባክ ስቴጅ ላይ ፑሽ አፕ ምናምን ስታደርግ ሰውነትህ ውሃ የለም ቆዳ ስር መስልህ ደግሞ በጣም ፉል ኦፍ ግላይኮጅን ነው ባንዲ ንፍትፍት ብሎ ይወጣል ስለዚህ ያቺ ሉክ በአመት አንድ የምትመጣ ሉክ ነች ምናልባት ወይ ውድድር ካለብህ ወይ ደግሞ ፎቶሹት ካለብህ በአመት አንድ የምታመጣት ሉክ ነች ያቺ ሉክ ይዘህ ነው የምታሸንፈው ልትሸነፍባትም ደግሞ በዛሽ ሉክ ነው ለስነ ስርዓት ፕሮቶኮሉን ተከተለ ካልሄድክ ስትረስ ካለ እንቅልፍ ካልተስተካከለ ሰውነትህ ውሃ ማስወጣት ከከበደው ምናምን ትሸነፋለህ ለምን እንደዛ የገነባውን ሰውነት አስበዋል ለምሳሌ ብዙ አጠተህ ከውድድር በፊት ስትገባ ፍላት ሆነ አብስህ ምናምን ፍላት ዋሽድ አውት ይሆናል ውሃ ቆዳ ስር ይሆናል ማለት ነው በዛ ምክንያት ትሸነፋለህ እና እሷ ታፍ ሞመንት ነች እሷ ከባድ ሞመንት ነች እና በዛ ሞመንት ላይ ያው ጊቭ አፕ ታረጋለህ በሸነፍስ ብለህ ታስባለህ ስቲል ፌዝም እምነትም ኖሮ የምትፈራበት ታይም አለ በቃ ግን እኔ የምችለውን ያህል ሰርቻለሁ መጨረሻ ቀን ላይ የምትለው ነገር የምችለውን ያህል ሰርቻለሁ
ሌላውን መድኃኒዓለም የሚጨመርበት እግዚአብሔር ራሱ ፊክስ ያድርገው ብዬ ለፈጣሪ ትተው ሁሉም ነገር ትገባለህ። ካሸነፍ ትሸነፋለህ፣ ከተሸነፍክ ደግሞ ሽንፈትን ተቀብለህ ወደ ቤት ትመለሳለህ። ኔክስት ይር ቤተር ሆነ ትመጣለህ ማለት ነው። የቦዲ ቢልዲንግ ዳርክ ሳይድ ምንድነው? የቦዲ ቢልዲንግ ዳርክ ሳይድ አንደኛ ቦዲ ዲስሞርፊያ አምናት በቂ አይደለም ብሎ ማሰብ። ሁለተኛ ደግሞ ህይወትንም ብዙ ታርክበት ትችላለህ፣ ልትሞትም ትችላለህ። ብዙ ፋክተሮች አሉ። በአብሶ ፒዲ ላይ ያለ ፐርፎርማንስ ኢንሃንስመንት ድራጎች ላይ ስቴሮይዶች ላይ ያለ ሰው ውድድር ላይ ሆኖ የሞት ፕሮባቢሊቲ በጣም ሃይ ነው። ኦርጋን ፌሊየር አለ፣ ኪድኒ ፌሊየር አለ፣ ሊቨር ፌሊየር አለ። ዳርክ ሳይዱ ይሄ ነው። ሁለት ሶስት አራተኛ ደግሞ በጣም ከባድ ሜንታሊ ጠንካራ ሰው መሆን አለበት። የጠንካሮች ስፖርት ነው። ጠንካራ ያልሆነ ሰው ያችን ሀስል ያችን አንድ ሳምንት ውሃ ጥማቷን እንኳን ማለፍ የማይችል ሰው አለ። ጭንቅላት ሬዲ መሆን አለ፣ ጠንካራ መሆን አለበት። እኔ ውሃ ሳቆም የሚታይም እንደሆነ ታውቃለህ፣ ክስተኛ ሰው ውሃ እየጠጣ ይመጣብኛል በህልሜ ዲስ ማች ማለት ነው። በቃ ሰውነትህ በጣም ውሃ ፈልጓል፣ ውሃ ይጠይቃል። በቃ the only way እንግዲህ በህልምም ሊያሳይ ይችላል ውሃ ጠጣ ያለ ማለት ነው። ውሃ አስቧል በግራም መዘነስ ተጣ ለሶስት ቀን 200 ግራም ውሃ በብርጭቆ መዘና 200 ግራም ፉት ያለክ መዋል አንድ ቀን ዳርክ ሳይዱ ነው ከባድ። እንደዚህ የማያደርግም ቦዲ ቢልደር አለ። አለማድረግም መብት ነው። ብታደርግ ደግሞ ሉክ ይስተካከላል። አዎ it depends። ግን ይሄን ያህልም ሳክሪፋይስ ታደርጋለህ። 3 ቀን ውሃ አለመጠጣት ካለብም አጠጣ ትችላለህ። እና ዳርክ ሳይዱ ይሄ ነው። ኦኬ የጠንካሮች ስፖርት ነው። ጠንካራ ስትሆን ነው ጭንቅላትም ጊቭ አፕ ማድረግ ሰው ከሆንክ ነው። ካልሆንክ ያስለቅሳል፣ ያስነባል። ቁጭ ብለህ ታሪክስ ትችላለህ ስትረሱ ብቻ። እሱ ነው ዳርክ ሳይድ። ናይስ። አንድ ቪዲዮ ላይ ከእናት ጋር ስትሰሩ አየሁኝና ምን ይመስላል ቅርርባችሁ? ለኔ ቤተሰቦቼ በጣም ትልቅ ቦታ አላቸው። አሁን ላለሁበት ጆርኒ፣ አሁን ላለሁበት ቦታ 100% ትልቁን ቦታ ትልቁን ድርሻ የሚወስዱት እናትና አባቶቼ ናቸው። አጎት አክስቶቼ፣ ሁሉም ቤተሰቦቼ በአጠቃላይ ናቸው። እኔ በጣም ነው እናቴን የምወዳት፣ አባቴን በጣም ነው የምወደው፣ በጣም ነው የማከብረው። እነሱ አባት ጋርም አይቻለሁ ፖዝ ያደርኩኛ እንደው ፋዘር ብዙ ፖስት አታደርገውም ለምንድነው ምናምን ይሉኛል። ትንሽ የሶሻል ሚዲያ ሰው ስላልሆነ እሱ ደግሞ ሯጭ ነው፣ ይሮጣል፣ ቦዲ ቢልዲንግ ምናምን ብዙ ትራይል ሰፖርት ያደርገኝ። ግራውንድ ቴኒስ ተጫዋች ነበርና የሚወደው ሩጫ ምናምን። ግራውንድ ቴኒስ ላይ ሻምፒዮን ነው። ባድ ዩኒቨርሲቲ ነው ክሎ ምናምን ብዙ ሯጮች አሉ። የስፖርተኛ ቤተሰብ ነው። ማማም ጎበዝ ነች እና የነሱ ስሬት ነኝ። የእናቴን ካራክተር የአባቴን ካራክተር ይዤ ነው ያደግኩት። አባቴ ሁሉም ነገር ላይ ኮሚትድ ነው። እንጀራ ለ6 ወር አልበላም ካለ 6 ወር አይበላም። አንድ አመት ምንም መጠጥ አልጠጣም ብሎ ቃል ከገባ ያደርጋል። ቃሉን የሚያከብር ሰው ከአባቴ እሱን። እናቴ አምብል ነች፣ ሰው ታከብራለች፣ ሰው ትወዳለች። ከሷ ደግሞ ብዙ ነገር ይሻለኝ እና አሁን ያለኝ ካራክተር የሁለቱም ሰዎች ማንነት ነው እና በጣም ነው የምወዳቸው፣ በጣም ነው የማከብራቸው። እናቴን ደግሞ በጣም ስለምወዳት ስለማከብራት ስለማስብላት። አባቴ ጎበዝ ነው፣ ስፖርት በደንብ ይሰራል፣ ምግቡ ላይም ጎበዝ ነው። እናቴ ያው ትንሽ ስፖርት ሰርታ ስገባ ቅቅልም ካለ ወጥም ካለ ትበላለች። እናቴ እዚህ ቤት ስከራይ የመጀመሪያ ጊዜ አንድ ክላስ ቤት ስከራይ አብራኝ መጣችና ብዙ አስሎችን አይተን በቃ እርሷ ግቢ ቤት ነው የለመደችው። እቺንም ታክል ጠባብ ቤት ተከራይቼ ይዤ መጣኝ አዲስ አበባ። ልክ ነው ተከራይቼ በቃ እዛ ውስጥ ሰውነቷን አስተካከለችው። ትራንስፎርሜሽኗን እንዲሁም ፖስት አድርጋለሁ። ስኳት አስጀመርኳት፣ ዌይት ሊፍት ማድረግ አስጀመርኳት። ሹገር ሌቭሏ በጣም ሃይ ነበር፣ ብለድ ፕሬሸሯ ሃይ ነበር። ምግቧን አትቆጣጠርም። ስትመጣ ፍሪጁ ስከፍት ያለው አሳ ነው፣ ቺክን ብረስት ነው ወይ ቬጂቴብሎች ምናምን ፍሩቶች፣ አፕል ምናምን ያለው ሳትፈልግ በቃ ይሄን ዳይት መከተል ጀመረች። በዛ ፕሮሰስ ውስጥ ብለድ ፕሬሸሯ በጣም ተስተካከለ፣ ሹገሯ በጣም ተስተካከለ። እኔ ጋር በነበረችበት 2 ወር ከ15 ቀን ምናምን በጣም ኮምፕሊትሊ ተቀየረ እና በቃ ሁሌም ስትመጣ እኔ ጋር ወርኮት የምታደርገው። እና እናቶቻችሁን አባቶቻችሁን የምትወዱ ሰዎች ያው ብረት ማንሳት መጥፎ አይደለም፣ ይጠቅማችኋል። በተለይ ደግሞ ሰው ከ30 አመት በላይ አጥንት የሚያድገው እንዴት መሰለ? እሺ ቦን ፎርሚንግ ሴል እና ቦን ሪአብዞርቢንግ ሴሎች አሉ። ኦስቲዮክላስት እና ኦስቲዮብላስት የሚባሉ ሁለት ሴሎች አሉ። እሺ ቦን ፎርሚንግ ሴሎች አሉ፣ ቦን ሪአብዞርቢንግ ሴሎች አሉ።
ስለዚህ say ይሄ አጥንት ነው ቦን ፎርም ይደረጋል ቦን ሪአብዞርብ ሲደረግ አጥንት ይሰፋል እስከ 30 አመት አጥንት እየሰፋ ይመጣል ከ30 አመት በኋላ ፕሮሰሱ ሪቨርስ ይሆናል ቦን ፎርሚንግ ሴሎች ይቀንሱና ቦን ሪአብዞርቢንግ ሴሎች ይበዛሉ which means ያለ ቦን ሪአብዞርብ እየተደረገ ነው እየተወሰደ ነው በዛ ፕሮሰስ ውስጥ ምን ይመጣል ኦስቲዮፖሮሲቲ የአጥንት መሳሳት በሽታ ይመጣል ያንን ነገር የሚያቆይልህ ወይንም ደግሞ አጥንት መሸርሸርን የሚሆን ይሄንን ሪቨርስ ሊያደርግልህ የሚችለው ስትሬንግዝ ትሬኒንግ ፕሮፐር የሆነ ዳይት ነው ስለዚህ ቤተሰቦቻችሁ የምትወዱ ከሆነ እናት አባቶቻችሁ የምትወዱ ከሆነ አንደኛ ስትሬንግዝ ትሬኒንግ እንዲሰሩ አድርጓቸው ዳይታቸውን እንዲያስተካክሉ አድርጉ ካልሆነ ግን እንግዲህ እጄ የልዌ ጀርባዬ ጉልበቴ እና አሁን ቃል ምገባውም ደግሞ የመጀመሪያው ባልሆነ የኢትዮጵያ ቦዲ ቢልደር ሆኜ ሚስተር ኦሎምፒያ ላይ ስቴፕ የሚያደርግ ቦዲ ቢልደር ሆናለሁ አይ ነው አሁን ኮሜንት ላይ ብዙ ሰዎች እንግዲህ አይ እንዴ ይሄማ ሊሆን አይችልም ምናምን ይላሉ ምንም አይነት ነገር ማይሆንበት ምንም ምክንያት የለም ኢትዮጵያ ውስጥ በመኖራችን በብዙ ሰዎች አቺቭ አናደርጉ ማመጋገባችን ምናምን ይላሉ ግን ሚስተር ኦሎምፒያ ስቴጅ ላይ ወጡ ሰዎችን ባክ ሂስትሪያቸውን ብታይ በእነሱ ኤጅ ላይ ምናልባት እኛ ኢትዮጵያኖች ኮምፕሊት የሆነ አሪፍ የሆነ ፊዚክ ይኖረን ይችላል እነሱ ዴዲኬትድ ስለሆኑና ለብዙ ነገር ኤክስፖዠሩ ስላላቸው ሄልዝ ኬራቸው ሴንተራቸው አሪፍ ስለሆነ ኢትዮጵያ ውስጥም እሱ መስተካከሉ አይቀርም ናው ይሄ አቺቭ ማይደረግ ጎል መስሎ ይታያል ሰው እኮ ምንም ነበርኩ ሚስተር ኢትዮጵያ ሰው ከምንም ተነስቼ ነው እኮ ዴዲኬትድ ስለሆንኩ አሁን ዴዲኬትድ ኮንኩኝ ዓለም ላይ የኢትዮጵያን ስም ማስጠራበት ምንም አይነት ሪዝን አይኖርም ዱባይ ሂጂ ኢንተርናሽናል ኮምፒቲሽን ተወዳድሬ አራተኛ ወጥቻለሁ ከዓለም የመጡ አትሌቶች ጋር ተወዳድሬ why not ኦሎምፒያ ስቴጅ ላይ ለመድረስ የሚያስፈልገውን ያህል ዴዲኬሽን እና ዲሲፕሊን ራሴ ላይ ካሳረፍኩኝ ለምን አላደርገው ደግሞ አደርገዋለሁ ብዬ ማስባለሁ ከእግዚአብሔር ጋር ከመድኃኒዓለም ጋር ካልሆነ ደግሞ እግዚአብሔር ፍቃድ ካልሆነ አይሆንም ግን ማቋረጣው እሱን ሳደርግ ነው የዘንድሮን የሚስተር ኦሎምፒያ ያያየው ነበርና እንግዲህ ለረጅም አመት የዘንድሮን አንደኛ የወጣው ለረጅም አመት ሁለተኛ የወጣ ምናምን ነበር ሬሞንዲኖ በጣም የሚገርም ስሜት ነበር የነበረው እዛሽ ሞመንት ላይ የነበረችው ምን አስተዋልክ ዲሲፕሊን ኮንክ ኤኒ ነገር ፖሲብል ነው እና ደግሞ ምኞት ያለ ስራ ምኞት ብቻ ነው እርግጠኛ ነኝ ሬሞንዲኖ ብራዚላዊ ነው እንግዲህ ብራዚል አትሌቶች ሁሉም ቺል ማድረግ ይወዳሉ ኳስ ጨዋቾችንም ብታይ ምናምን ክሪስ ለ6 አመት ሲያሸንፈው የነበረበት ሪዝን ክሪስ he was disciplined he was dedicated good genetics አለው ከጉድ ጄኔቲክስ beside that good genetics በጣም ሃርድ ወርከር እንደውም ጄኔቲካሊ ብለስድ ሬሞንዲኖ ነው ከክሪስ ባምስቴድ ይልቅ ሬሞንዲኖ ለሁለት ወር የሚከለከልበት ታይም አለ ወርክአውት እንዳታረግ ይተዋል ማለት ከዌት ካፑ ያለፈ ሰውነቱ በጣም ያደገ ከዌት ካፑ ያለፈ እና እንደነ ጄኔቲክስ ኖሮት በደንብ አልሰራም እንዲሁም ሲጠይቅ አርኖልድ ክላሲክ ላይ እንዲተሸንፈው ለምን ተሸነፍክ ምናምን ሲባል እኔ ለ8 ሳምንት ነው የተዘጋጀው እንግዲህ አርኖልድ ክላሲክ ትልቅ ኮምፒቲሽን ነው ይሄ ሰው የተዘጋጀው ለ8 ሳምንት ነው ግን ይሄ ልጅ ለ2025 ሚስተር ኦሎምፒያ አመቱ ሙሉ ተዘጋጀ አመቱ ሙሉ ዴዲኬትድ ሆነ አመቱ ሙሉ ብዙ ሳክሪፋይ ከፈለ መጣና አሸነፈ እና ደግሞ ሙሉ ፕሮሰሱን ደግሞ ዩቲዩቦች ላይ የገባው ስለማይ የነበሩትን ሐስሎች የነበሩትን ካርዲዮ ሲሰራ ምናምን ሳይ ስለነበር ሲያሸንፍ በጣም ደስ አለኝና ዴዲኬትድ ሆነ ዲሲፕሊን ሆነ ማሸነፍ ፋይናሊ ፒኦፍ ሲያደርግ በጣም ደስ ይላል ግን ዲሲፕሊን መሆን አለበት ዲሲፕሊን ሳትሆን አሪፍ ጄኔቲክስ ቢኖር ዲሲፕሊን ማን ነው ብዙ የለፋው ነው ይሄ ስፖርት ማን ነው በደንብ የለፋው ማን ነው ኮምፕሊት ፊዚክ ይዞ የመጣው አንድ ነገር ብቻ አይደለም የሚታየው መስል ጡንቻ ቸስት ብቻ አይደለም ጀርባ ብቻ አይደለም ኮምፕሊት የሆነ ፊዚክ ነው እሱም ታመጣው ደግሞ ዲሲፕሊን ስትሆን ዴዲኬትድ ስትሆን እና በጣም ደስ ያለኝ ሬሞንዲኖ ማሸነፉ ከዛ በላይ ደግሞ ራያን ቴሪ ሜንስ ፊዚክ ላይ ትሩ ቻምፒዮን ነው እሱ ለ15 አመት ተወዳድሮ ሚስተር ኦሎምፒያን ያሸነፈው after 15 years of competing ነው አስቡ 15 አመት አንድ ልጅ ተወልዶ ጎረምሳ ይሆናል እና ያላመት ሲወዳደር ቆይቶ ለ3 ተከታታይ አመት አሸነፈ
እዚህ ኦቨርናይት የሚመጣ ምንም ነገር ስለሌለ ሽንፈትን አክሴፕት ያደረክ ኤቭሪ ይር ቤተር ዮንግ መምጣት የተሻልክ ነው። yes exactly so አሁን አንተን ሳይህ የክሪስን የሆነ ነገር ይመሳሰልብኛል። ምናልባት የወሰድከው ነገር አለ? ሙስታሽ ውድድር ላይ እንትን ሲሆን ጺሜንችን ብቻ አስቀራታለሁኝ። እኔ የምወደው ሉክ ስለሆነ ዲዩቲ ላይ ያለው ወታደር እንደሆንኩኝ ነው የሚሰማኝ። ወታደሮች ጺማቸው ሼቭ አድርገው በቃ ሉካቸው ላይ ፎከስ እንዳያደርጉ ሜን ፐርፐዙ እሱ ነው። ሉክ ላይ ፎከስ እንዳታደርግ ወይ ጺምህን ማበጠር እንዳይኖር ውድድር ላይ ሰውን የምፈልገው እሱ ነው። በቃ ስትሪክት የሆነ ወታደር ሆኜ የሆነ ዲዩቲ ተሰጥቶኛል፣ ማሸነፍ ነው ዲዩቲ። ለማሸነፍ መሄድ ሰው ነኝ። ስለ መልኬ ማሰብ አልፈልግም፣ ስለ ጺሜ ማሰብ አልፈልግም። የምፈልጋት በቃ ማስታሽን ነው። እሷ የሆነ ማስኩሊን ካራክተር ይሰጣል፣ ደስ ይላል። እና ደግሞ ክሪስን ከልጅነት ጀምሮ ቦዲ ቢልዲንግ ሲጀምር እሱም ደግሞ ሚስተር ኦሎምፒያ ከመወዳደሩ በፊትም እና ከተወዳደረ በኋላ ዩቲዩብ ላይ እና ኢንስታግራም ላይ ፎሎ አድርገው ነበር እና አላቅም ሜቢ እሱም የሆነ ያህል ኢምፓክት አድርጎኝ ይሆናል። ግን እኔ ውድድር ላይ ስደርስ የእሱን ሾው ዴይ ቪዲዮዎችን ነው የማየው፣ እሱ የሚለቃቸውን ቪዲዮዎችን ነው የማየው። በጣም በምፈልገው ወይ ኢንስፓየር ያደርገኛል። በጣም ወዶ ቦዲ ቢልደር። ናይስ። ምንድነው ህልምህ? አላማዬ ብዙ ነው። ብዙ አላማ አለ። ትልቅ ዌልነስ ሴንተር እንዲኖርኝ እፈልጋለሁ ኢትዮጵያ ውስጥ። በጣም ትልቅ ዌልነስ ሴንተር ወጣቱ ወደ ሱስ የማይሄድበት ስፔሻሊ ወጣቱን ታርጌት ያደረገ ትልቅ ዌልነስ ሴንተር እንዲኖርኝ እፈልጋለሁ። ትልቅ ስለ በጣም ትልቅ ቦዲ ቢልዲንግ የሚሰጥበት፣ የታመመ ሰው ሪሃብ የሚደረግበት ሆስፒታል ያለው ትልቅ ዌልነስ ሴንተር እንዲኖረኝ እፈልጋለሁ። ሆፕፉሊ ደግሞ ከመድኃኒዓለም ከዚህ የፈጀውን በአመት ይፍጭ አሳካዋለሁ። አልቲሜት ጎል እሱ ነው። ናይስ። ሶ አሁን ሰዎች አንተን ማግኘት ቢፈልጉ በምንድን ነው የምትገኘው? የት ነው የምትገኘው? ሶሻል ሚዲያ ላይ ነው ያለሁት። ኢንስታግራም ላይ ኮንታክት ማድረግ ይችላሉ፣ ቲክቶክ ላይ፣ ቴሌግራም ላይ። እና ደግሞ ኢንፐርሰን ደግሞ ቦሌ ስዊት ቦክስ ጂም ነው የምሰራው፣ እዛም ማግኘት ይችላሉ። በጣም አሪፍ። ፋይናሊ ለዚህ መድረስ እንግዲህ ያንተ ብቻ ዴዲኬሽን አይደለም፣ ከኋላ ደግሞ ብዙ ሰዎች አሉ። ምናልባት ማመስገን የምትፈልገው ካለ? በጣም ብዙ ሰዎችን ማመስገን እፈልጋለሁ። እኛው ጠርቼ መጨረስ አልችልም። መጀመሪያ ቤተሰቦቼን፣ ከቤተሰቦቼ በፊት ደግሞ መጀመሪያ መድኃኒዓለም እግዚአብሔርን፣ እናትና ልጁን ሁሉንም ማመስገን እፈልጋለሁ። እዚህ ድረስ ጠብቆ ከልሎ ግርማ ሞገስ እየሰጠኝ ከዋንጫ ላይ ዋንጫ የሰጠኝ እግዚአብሔር ነው፣ መድኃኒዓለም ነው። መድኃኒዓለምን ከልብ ማመስገን እፈልጋለሁ። በተጨማሪ ደግሞ ቤተሰቦቼን ከእግዚአብሔር በታች የሰጠኝ እኔን በስነ ስርዓት እንዲያሳድጉ ሪስፖንሲቢሊቲ የሰጣቸው ሰዎች እናት አባቶቼ፣ አጎት አክስቶቼ ናቸው። ሁሉንም በጣም ወዳቸዋለሁ። አያቶቼንም እናት አባቶቼንም በጣም ወዳቸዋለሁ። እነሱን በጣም ማመስገን እፈልጋለሁ። ከነሱ በታች ደግሞ ስፖርቱን ያስጀመሩኝ ሰዎች እና ቡዲ ሙስጠፋ መጀመሪያ ቀን ወሰዱኝ። ከዛ በኋላ ደግሞ ፖሚ ቦዲ ቢልዲንግ ኮች ያደረገኝ ነበር። ቦዲ ቢልዲንግ ላይ ፖሚን በጣም ማመስገን እፈልጋለሁ። አሹና ፖሚ ነበር ኮች ያደረጉኝ ነበር። በጣም ወዳቸዋለሁ፣ አከብራቸዋለሁ እነሱን ሙሉ ቤተሰቦቼን። እዚህ ደግሞ አዲስ አበባ ሆኜ አጎቴ ቤት ነበር ማርፈው እና ደግሞ የከዝኔ ባል ጋር ነበር ማርፈው። አጎቴ ጋር አቶ አድማሱ ይባላል እና አቶ አድማሱን ሙሉ ቤተሰቡን፣ ከዛን ደግሞ አቶ የትናየት ደግሞ የከዝኔ ባል አለ፣ እነሱ ጋር ነበር ማርፈው። በጣም ነው የምወዳቸው አጎቶቼን፣ አክስቶቼን፣ ሁሉንም እዚህ ያሉትን። አሁን ላለሁበት ጆርኒ ምክንያት እነሱ ናቸው። ጠዋት ስነሳ ምግብ እየሰሩም በብዙ ነገር ሰፖርት አድርገውኝ እዚህ ደርሻለሁኝ እና እግዚአብሔር ይመስገን። እነሱን በጣም አመሰግናለሁኝ። ስዊት ቦክስ ጂምን ሙሉ ሜምበሩን ሙሉ ከጽዳት ጀምሮ ሪሴፕሽን ሁሉም እስከና ባለቤቱ ሁሉንም ማመስገን እፈልጋለሁ። በጣም ወዳቸዋለሁ። ለኔ ቦዲ ቢልዲንግ ኢንዲቪጁዋል ስፖርት ነው ይባላል። ኢንዲቪጁዋል አይደለም። ከዛ ጀርባ ብዙ ሰፖርት የሚያደርግ ሰው አለ። ብቻህን አይደለም ስቴጅ ላይ ብቻህን ትወጣለህ እንጂ ከጀርባ ብዙ ሰው ለአንተ ሳክሪፋይ ይከፍላል። ሁሉንም ማመስገን እፈልጋለሁ። ጌችን በጣም ማመስገን እፈልጋለሁ ይሄን ኦፖርቹኒቲ ክሬት ስላደረገልኝ፣ ጓደኞቼን። ከዛ ደግሞ ፐርሰናሊ ደግሞ ገርፍሬንዴን ማመስገን እፈልጋለሁ። በእኔ ፕሮሰስ ላይ አብራኝ ሰፖርት ታደርገኝ የነበረች ገርፍሬንድ አለችኝ። እሷን በጣም ማመስገን እፈልጋለሁ። ጓደኞቼን ሁሉንም ሳላስብም ብዙ የረዱ ሰዎች አሉ። እንግዲህ ስም ካልጠቀስኩኝ እንግዲህ ይቅርታ ያድርጉልኝ እንጂ በጣም ብዙ ሰው የኔ ጆርኒ ላይ
የራሳቸው ፋክተር አላቸው በጣም አድርጌ ማመስገን እችላለሁ እፈልጋለሁ yes thank you በጣም ዜራ ክብርልኝ thank you አብሽ ሌላ ጊዜ ደግሞ በሌላ ርዕስና በደስታ እንገናኛለን ደስ ይላል እኔም ወድጃለሁ ፕሮግራሙን አመሰግናለሁ በጣም yes thank you አብሽ thank you so much የዛሬው ፖድካስታችን ይህንን ይመስላል በዚህ ፖድካስት ላይ በርካታ ቁም ነገሮችን እንዳገኛችሁ ሙሉ እምነት አለኝ በነገራችን ላይ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ሰብስክራይብ አድርጉ እስካሁን ድረስ ደግሞ አብራችሁን ከቆያችሁ ይህንን ፖድካስት ወዳችሁታል ማለት ነው ስለዚህ ለምትወዷቸው ሰዎች ሁሉ ሼር አድርጉላቸው እናመሰግናለን